አሁን ያስፈልገናል ስለተባለ ፖለቲካ የሚሰራው በሶስት ሲናሪዎች ነው። ሶስት ነገሮችን ኢንቱ አካውንት መውሰድ አለበት። አንድ ዋይዝ የሆነ ፖለቲከኛ ፖለቲካል ዲሲሽን ሜክ ሲያደርግ የመጀመሪያ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ሁኔታ፣ ታይም ፕሌስ ኤንድ ኮንቴክስት። እነዚህን ሶስት ነገሮች ያላገናዘበ ውሳኔ አደገኛ ነው። አሁን የኢትዮጵያ ፕራይመሪ ኢንተረስት ምንድን ነው ካልከኝ ኢትዮጵያ እንደ ሀገር መቀጠሏ ነው። that's a primary interest that we need። ሲአክሰስ ሶማሊያ ሲአክሰስ አለው አክሰስ አይደለም ያለው ሶማሌ ኮስት ቱ ኮስት ሶማሊያ ውስጥ ኤኒዌር ወደ መገንባት ይችላል። ሶማሊያ ግን ሶማሊያ ሀገር አይደለም። እንደ ሀገር ሳትቀጥል ወደ ብትፈልግ ከሶማሌ የባሰ ነው ምን ሆነው አገር ነን ወይ አሁን እየተስለኝ አንዳንዴ እኮ ለምንድነው ከጋሪው በፊት ፈረሱን ለማስቀደም ምን ሄደው ባለፈው አንተ ቤት የተናገርኩት ነገር አለ። አንድ ሰው መጀመሪያ የቤቱን አጥር ከመስራቱ በፊት ወይም ደግሞ የቤቱን ጓሮውን ከማሳመሩ አትክልት ከመተካከሉ በፊት መጀመሪያ የሚሰራው ቤቱን ነው። ቤታችንን እንስራ፣ ሀገር ይኑረን፣ የጋራ ምንለው ሀገር ይኑረን። ያበለለበት ሁኔታ አይደለም ወደብ ሀገርም አይኖረንም። ወደብ እኮ የምንፈልገው በዛ ወደብ ጂንስ አስገብተን ልጆቻችን ጂንስ እንዲለብሱ፣ ስልክ እንዲይዙ፣ ሞደርን ማሽነሪዎች አስገብተን ዘመናዊ እርሻ እንድናርስ ነው አይደለ? ሀገራችን ሰላም ሆኖ ስለዚህ መጀመሪያ ያን ማልማት የምንፈልገውን ማሳደግ የምንፈልገውን ሀገር እናድርገው። ከዚህ በፊት እኮ አሁን ቴዲ አንተ ያነሳው ቅድም ለምሳሌ ከዚህ በፊት አድዋ ላይ ያሸንፈናል፣ ውጫሌ ላይ ያሸንፈናል፣ ሶማሌን ያሸንፈናል፣ ከዛ ግብፅን 3-4 ጊዜ ሸክሽከነዋል። በደንብ አድርገን ያላሸነፍነው ጦርነት የለም። አብዛኛውን ጦርነት ፕሮቮክ እየተደረግን የመጣ ጦርነት ስለነበረ ማለት ነው። ፕሮቮክ አርጋ ታቀኝ ኢትዮጵያ በታሪኳ ያን ጊዜ ምንድነው? ለዚህ ነው አሁን ቅድም ያመጣኋቸው ታይም ፕሌስ ኤንድ ኮንቴክስት የሚለው ውሳኔ በምትወስንበት ጊዜ ያኔ ያሸነፍነው ምን ስለነበርን ነው ካልክ ያኔ ያሸነፍነው ሀገር ስለነበርን ነው። ያኔ ማሸነፍ የቻልነው እንደ ሀገር የጋራ ኢንተረስት አለን ብለው የሚያምኑ መሪዎች ስለነበሩ ነው። የአባይ ግድብ ሲገደብ እኮ ለሁሉም ነው አይደለም መብራቱ የተባለው በጣም ቢገስ ሜጋ ፕሮጀክት ኢን አፍሪካ ተብሎ ብዙ የተወራለትን ፕሮጀክት እኮ አደባባይ ወጥቶ የተቃወመ ኢትዮጵያዊ ነበር እኮ። የነዛን ኢትዮጵያዊነታቸው ነጥቀ ትክክለኛውን ግሪቪያንሳቸው የባንዳነት ስራ ነው አትልም። ያ ስርዓተ መንግስቱ ያመጣው ችግር ነው። ዶክተር ቴድሮስ አዳኖም የዓለም ጤና ድርጅትን ኢትዮጵያን ወክሎ ሲወዳደር እኔን ጨምሮ ብዙ ሰው ተቃውሟል። በጣም ብዙ ሰው አብይ አህመድ ከዛ እንዲነሳ ደብዳቤ ጽፏል ለዓለም የጤና ድርጅት። ግን የሰው የኢትዮጵያን ወክሎ የተወዳደረው በዓለም አቀፍ መስሪያ ቤት የኢትዮጵያ ተወካይ ተብሎ ነው የሚጠራው። ለምንድን የተቃወምን ያልክ እንደሆነ የውስጥ ፖለቲካችን የፈጠረው ችግር ነው። ሌሎችም ለምሳሌ አሁን ኬንያ ራይላ ኦዲንጋ የሚባለው ሰውዬ ለአፍሪካ ዩኒየን ራን ሲያደርግ ራይላ ኦዲንጋ ማለት የሳሙኤል ሩቶ በጣም እንትን ነው ተቀናቃኝ የነበረ ነው። አሁን ያለው የኬንያው መሪ ማን ሩቶ የሱ ተቀናቃኝ የነበረ ነው። እንግዲህ ግን ሩቶ እሱን ደግፎ ይሄ ውስጥ እንትን ያደርግ ነበር። ይህ የሀገርን ኢንተረስት ታስቀድም ማለት ነው። ራይላ ኦዲንጋና ሩቶ የጋራ የሆነች ኬንያ የምትባልን ሀገር በኤዩ ውስጥ ማስከበር እንችላለን ሲሉ አብረው ቆሙ። እኛ እሱ አለን ወይ? አርከበ ለዩኒዶ ራን ሲያደርግ ለዓለም የኢንዱስትሪ ምናምን ራን ሲያደርግ ማን የደገፈው? ማንም የለም። የጋራ ኢንተረስት ይባል ነገር የለንም። ስለዚህ ያን መፍጠር መጀመሪያ ያስፈልጋል። እሱ ፕሮጀክት ላይ ከሰራን አይ ቲንክ ሌላው ነገሮች በጣም 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 ቀላል ነው የሚሆኑት። እንዴት ማምጣት እንችላለን መሰለ? ከዛ በኋላ ሀገር ካለን እኔም አንተም እኩል ሀገራችን የምንለው ነገር ሲኖር የጋራ ኢንተረስት ይኖረናል። ከዛ ዊን በሆነ መልኩ ታመጣለህ። እኔ ወደብን አይደለም የትኛውንም ሀገር በጦርነት አሸንፈህ እንዲያው አይደለም ወደብን የሚያክል ትልቅ ሪሶርስ ሞቢላይዝ የምታረግበትን ቦታ ይቅርና ቅድም የባድመና የሽራሮን ጉዳይ ያመጣሁት ባድመና ሽራሮ እንኳን ወርቅ ማይወጣባቸው ምንም መንግስቱ ኃይለማርያም ራሱ ይገልጻል ምንም ነቲንግ ምንም የሌለው ቦታ እያለ የሚገልጸው እንኳን እነሱ ቦታዎች እንኳን ዛሬ መፍትሄ አላገኙም። ከ20 ምናምን ዓመት በላይ ስንት ወጣቶች ደም ተገብሮባቸው አይደለም ወደብን የሚያክል ነገር ይቅርና በጦርነት ማምጣት አትችልም። የምታረገው ምንድነው? ሀገር ሲኖርህ ያኔ ጂኦፖለቲካል ኢንፍሉዌንስ ይጨምራል። የህዝብ ቁጥር አይደለም ማተር የሚያደርገው እንትን አይደለም ያለ አቅም ነው። ኢንተርናል ስትሬንግዝ ምን ያህል ነው? ኢንታክት ነው ወይ? ኢንተርናሊ በቀላሉ ለመከፋፈል ዝግጁ ነው? ዝግጁ ከሆንክ ማንንም አይመጣም። ዝግጁ ካልሆንክ ማንንም አይመጣም ወደ አንተ። ስለዚህ ያንን ማምጣት ከተቻለ ከዛ በኋላ ዊን በሆነ መልኩ ወደብ ታመጣለህ። አሜሪካ እኮ ሉዊዚያና የሚባለውን ስቴት እኮ ከፈረንሳዮች ነው የገዙት። ልትገዛው ትችላለህ ወደቡን። ከኤርትራውያን ወንድሞች ጋር ተስማምተ ቀደም እንዳልከው እነሱ እርሻ መሬት ይፈልጋሉ። እኔ እንደውም ባለፈው ፕሮፖዝ አድርጌ ነበር። ባሌ ውስጥ ሰፊ የሆነ የእርሻ መሬት አለ።
ስንዴና ገብስ የሚመረትበት በጣም ሰፋፊ እርሻ መሬቶች አሉ። እዛ ውስጥ የተወሰነውን ቦታ ብትሰጣቸው ወይም ደግሞ ሌላ ቦታ ውስጥ ብትሰጣቸው የሚታረስ መሬት ያለበት አካባቢ እነሱ ይፈልጉታል። ጎንደር በጦርነት ደቋል። እባክህ ምንም ይታረስ ለሰው እሺ እዛ ለምሳሌ ዊን የሆኑ እንትኖችን ማምጣት ይችላል። ለምሳሌ አሁን ከአረቦች ጋር ዲል አድርገው ጋምቤላ ምናምን ይታረሳል አይደለ? ብዙ ነገሮች አሉና ሌሎች ሀገሮችም የሚያደርጓቸውን ዲሎች ተጠቅመህ በ99 ዓመት ሊሆን ይችላል፣ በየ100 ዓመቱ የሚታደስ ነገር ሊሆን ይችላል። አሸናፊ የሚሆንበትን ማምጣት ትችላለህ እንጂ ይሄ ዝም ብሎ በቃ የአብይ አህመድን ቅዠት አምጥቶ አገሩን ከስር እያፈረሰ ከላይ ደግሞ ወደብ ላምጣላችሁ የሚለውን እንትን አንደኛ ይሄ ሪያሊስቲክ መሆን ያስፈልጋል። ይሄ አገር ወዳጅ መስሎ ለመታየት አገሬን ስለምወድ ነው አገሬን እንድትተርፍ ቅድሚያ የምሰራው። አገሬን ስለምወድ ኢትዮጵያን በጣም ስለምወድና ኢትዮጵያ መቀጠል አለባት ብዬ ስለማምን ኢትዮጵያን ለማፍረስ ይሄ ስራ ከውስጥ እየተሰራ ለውጭ የሚሰጠንን ይሄ ስክሪን ሴቨሩን ይሄ ወደብ ምናምን የሚባለውን የምቃወመው ለዚህ ነው። ይሄ ባንዳነት ከመሰላችሁ ግጥም አድርጎ ሊመስላችሁ ይችላል። ያ እንግዲህ የራሳችሁ ጉዳይ ነው። ካድሬነት ችግር ነው። አይ በበላህበት ነው የምትጮኸውና እኛ ደግሞ አገራችን ስለበላ አገራችን ስላሳደገችን አገራችንን እያፈረሰ ያለ መንግስት ስላለ መጀመሪያ ያ መንግስት ፈርሶ ሀገር መቆም አለበት። ሀገር ሲቆም ሁሉም ነገር ሰላም ይሆናልና እሱ ላይም በርታ ነው የምለው። ወዳጆች አመሰግናለሁ። ይሄ በዋዛ የምታዩት ትንታኔ አይደለም። እውነት ለመናገር አንዳንድ ጊዜ ፖለቲካ ፓርቲዎቻችን ያሳፍራል። የምትሰሙት ነገር እናት ፓርቲ ያወጣውን መግለጫ አይታችኋል። እንዴት እየተፋጩ እንዳሉ ብታዩ ያሳፍራቸዋል። እዚህ ጋር እንዲህ እውቀት ያላቸው ፖለቲከኞች የተለያየ አንግል የባህር በርን ጉዳይ አስመልክቶ እንደዚህ ትንታኔ እየሰጡ ባሉበት አዲስ አበባ የማን ናት? ባህር ዳር የማን ነው? ሐዋሳ የማን ነው? እንዲህ ያለ ነገር ውስጥ ትውልዱን ከተው ትውልዱ እንዴት ለባህር በር ያስብ? የኢትዮጵያ ፖለቲካ ምን ስለ ሀገር ብትከራከር መጨረሻው ላይ አዲስ አበባ የማን ናት በሚል ይገባደዳል ነው የሚባለው። እንዲህ ያለ ነገር ትውልዱን አንደበቱ ላይ እንደዚህ አይነት ቃላቶች አስቀምጠ ይህን መጀመሪያ ሳታክም ትውልዱ ነገ ምን ብሎ ነው ሊሞት የሚችለው? ይህም አደገኛ ነገር ነው። ፓትሪዮት የሆነ ሲቲዝን እንዳይፈጠር ይሄ አደገኛ የሆነ ነገር መነቀል አለበት። ውቅያኖስ የሆነው የዓለም ኢኮኖሚ ላይ የትም የዞርን እየሰራን ባለንበት ሀገር ላይ ዶሜስቲክ ላይ ስትመጣ ይሄ እኛ ነው ወይ ከዚህ ይውጣልን ከዚህ ይግባልን ይህን እንትን ማድረግ አለብን እንዲህ ማድረግ አለብን የሚባለው ነገር ራሱ ከፖለቲከኞቻችን ላይ መነቀል አለበት። ተሰብስበው ማውራት አለባቸው በዚህ ጉዳይ። ካልሆነ የባህር በር ብታገኝም እኮ አፋር አንቀጽ 39ን ተጠቅመው እገነጠላለሁ ቢልም ታደርገዋል። ምን ነው የምታደርገው? በጉልበት ነው የምታስቀምጠው። ስለዚህ መስተካከል ያለበት ነገር መስተካከል አለበት ብለው የተለየ ሀሳብ የሚያስቀምጡ ሰዎችን በአዎንታዊ ብንወስደው እንደ ግብአት ብንወስደው ከሀገር ጠልነት ወይም ደግሞ ከንትን ጋር ሳይሆን በእርግጥ ኦብቪየስሊ ሀገር የሚጠሉ ሰዎች ወይም ደግሞ እኛን መስለው የገቡ ሰዎች አሉ። እኔ በዛ መንገድ ባስተካክለው ይሻላል። ምናልባት ቃላቶችን እዚህ ጋር አስተካክል። እኛን መስለው ገብተው የሌላ ሀገር ዜጎች ብል ይሻለኛል። ውስጣችን ሆነው እኛን እንትን የሚሉ ሊኖሩ ይችላሉ። በተረፈ ግን እስከሚገባኝ ድረስ ሁሉም ኢትዮጵያዊ ሀገሩን ይወዳል ብዬ ነው የማምነው። ሁሉም ኢትዮጵያዊ አልወድም ቢል አንድ ኢትዮጵያ ሊጠላ አይችልም። ከአንድ ኢትዮጵያዊ ጋር በነፍስ ትግባባለህ ብዬ አስባለሁ። በዚህ ጉዳይ ላይ እኔ እስከ ዛሬዋ ድረስ እስከ ቅርብ ጊዜ ድረስ አስታውሳላችሁ አንዴ ስለ ባህር በር እንደዚህ የዛሬ ዓመት አውርተን ሙሉ ለሙሉ ኢትዮጵያዊ ነው ብዬ ማስበው ልጅ ተገልብጦ ለካ ኤርትራዊ ነው ልጁ። ልክ እናስገባቸዋለን እያለ ሲዝት ነበር። ለስንት ዓመት ሙሉ ስታወሩት ኢትዮጵያዊ መስሎ ኖሮ ማለት ነው። እንዲህ ያሉ ሰዎች ሊኖሩ ይችላሉ። ለምን ለኤርትራ አሰባ? እሱም ሀገርን ይወዳል። ግን አንዳንድ ጊዜ እኛ ውስጥም ሆነው እኛ የምንተነፍሰውን አየር እየተነፈሱን እኛ የምንበላውን ምግብ እየበሉ ወደዛም ያስበዋሉ። ለምን አሰባችሁ ልትላችሁ አትችልም። እኛ ግን ትውልዱ በሀገራዊ ጉዳይ እንዲያስብ ፖለቲከኞቻችን ይሄ በአካባቢ ተከላክለ እንደዚህ ከዚህ ግባልኝ ከዚህ ውጣልኝ ይሄ እኔ ነው ይሄ አንተ ነው ምናምን ከሚባለው እሳቤ መውጣት አለብን ለማለት ያለው። እሺ ወደ ከአማራ ስትሮንግ በኋላ ጆሲ ልናገኝ የምንችልበትን መንገድ ላይ ነው የቆምነው። እስኪ እንዴት ነው ልናገኝ የምንችለው? ያ ኦንሊ ወይ እኔ የሚታየኝ ልናገኝ የምንችልበት ያው በጉልበት ነው። አዘርዛንታት ያየ መሬቱን ወይም እንትኑን የሚሰጥ ምንም ሀገር የለም። በጉልበት
አሁን ደማዊ የሆነ ጉልበት የሚቀርበትን ሁኔታ ነው መዘየድ ያለበት። ደማዊ ማለት በጦርነት ማለት ነው። በጉልበትም ሁለት አይነት ጉልበት አለ። አንተን አስፈራርቼ ስቀማህና ደብድቤ ስቀማህ ሁለት የተለያየ ነገሮች ናቸው። ድብድብ ከሆነ በዛ መሀል እኔም ጎዳሃለሁ አንተም ትጎዳኛለህ ማለት ነው። ዳሜጅ አለ ማለት ነው። ግን እንዲሁ አንተ የምትደባደበው እኔን ሰምሃው ሬዚስት አደርጋለሁ ብለህ ካሰብክ እንጂ እኔ በጉልበት ከፍተኛ የሆነ ብልጫ እንዳለን ካወቅ መስጠት ላይቀር ዝም ብለህ አትደማም። ኮርነቲንግ ራስን ማትረፍ ነው የምትፈልገው። ኤግዛክትሊ የምናየው አሜሪካን ውስጥ ትራምፕ በዚህ ሰዓት ጉልበት እንዳለው ስለሚያውቅ ፓናማን አስመልሳለሁ ይላል። ካናዳን 51ኛ ስቴት አረጋሻለሁ እያላት ነው። እንዲሁም አይስላንድን ሂጄ አመጣለሁ እያለ ነው። ይህ ሁሉ የሚለው ፓወር ስላለው ነው። ግን ተዋግቶ አይደለም። ሁሉንም ፋርዘር ከሄደ ሳይወዱ ይገብራሉ፣ ለሱ ሳይዋጋ ማለት ነው። ምንድን ነው እያልክ ያለሁት? ዘ ኦንሊ ዌይ በሰላማዊ መንገድ ፍትሐዊ ባይሆንም ይሁንም በማያስጨንቅ ግን ዘ ኦንሊ ዌይ ፖርት ልታመጣ ወይም አዲስ መሬት ዋሬቨር የምትፈልገውን ነገር አስገድደህ ለማምጣት የምትፈልግ ከሆነ አዚስ ታይም የሚሊተሪህ እና የሎጂስቲክ እና ኢኮኖሚ ፖለቲካ እነዚህ ነገሮች ከተቃራኒ ምድብ ዘ ሃይስት ሌቭል በጣም ከፍተኛ ሁኔታ የሚታይ መሆን አለበት። በጉልበት ካልን ለምሳሌ ኤርትራውያን የትኛውም ሀያላን መንግስታት ቢመጣ አያሸንፈንም ብለው የሚተማመኑበት አንድ ቦታ አላቸው፣ ሳልበራ። እሱን እዛ ከገቡ እንዴት ነው የምናደርጋቸው? እሱን ተው፣ ይሄ ዝም ብሎ ቀርቷል። እሱ እንደዚህ አይነት ነገር ሳልበራ የለም፣ ድሮን የማይገባበት ቦታ የለም። ተው። ከዛም አለፈ ረቀቅ ያለ መሳሪያዎች ከያዝክ ምንም በዚህ ሰዓት ለዚህ እኮ ነው ቴክኖሎጂ ከያዝክ ሳልበራ ድሮ በቆመ ጠብቀ መሳሪያ ጊዜ የነበረ ነው እሱ። በዚህ ሰዓት ሞደርን እዚሁ ቤቱ ቁጭ ብለህ የምትቆጣጠረው ጦርነት በሚካሄድበት ሰዓት ሳልበራ ምን አስኬድ አንተ? እነሱም ጸረ ድሮን ቴክኖሎጂ እኮ ተክለዋል። ሰምተሃል? ተቀርቡ ዳዝንት ማተር። ግን ያንተ ዘ ሃይስት ከሆነ this is where እኮ the game ዘ ሃይስት ቴክኖሎጂ እንዳለ ካወቁ በጣም ከፍተኛ የሆነ የመሳሪያ ብልጫ እንዳለ የአቅም ልዩነት እንዳለ ከታወቀ ከመጀመሪያውም ጦርነት እኮ የምታስቀርበት ዋናው ዘዴ እኮ አንደኛው እኮ አሁን ራሻና አሜሪካን መዋጋት ተፈራርቶ ቁጭ ያሉት እኮ ለምንድን ነው? ሁለቱም ከፍተኛ የሆነ መሳሪያ ተጠቅሞ እንደሆነ ስለሚታወቅ ሁለቱም በጣም በኃይለኛ እንደሚጎዳዱ ስለሚያውቁ ነው። ጦርነትን ለማስቀሪያ አንዱ መታጠቅ ነው። ከታጠቅ ጦርነትን ታስቀርፋለህ። ለዚህ ነው ከፍተኛ የሆነ የውስጥ እንትንን አስፈላጊ የሚሆነው እና ከዛ ከሆርን ኦፍ አፍሪካ ከፍተኛ የሆነ ትጥቅ እንዳለን ካወቅን አዘ ሴም ታይም ተፈላጊም ትሆናለህ። ጂኦፖለቲክስ ውስጥ ሁሉም ዌስተርን ይፈልጉሃል። ምክንያቱም አንተ ጎብላ ከፍተኛ ትጥቅ ያለ ፓወርፉል እንደሆን ከታወቀ ማለት ነው። ለዚህ ነው የመጀመሪያ ሆምወርክን መስራት ያለብህ እና ኦንሊ ወይ ፖርትን በቀላሉ ልናገኝ የምንችለው ብዬ የማስበው የውስጥ አቅማችንን በከፍተኛ ሁኔታ ብልጫው በግምት ውስጥ በማይገባ ሁኔታ አሻሚ ባልሆነበት ሁኔታ መሆን አለበት። ዛዘር ሳይድ እንዳይሞክር ማለት ነው። ምንም ሳይሞክር የምትፈልገውን ነገር እና ዛዘር ደግሞ ሎቢ ማድረግ አለብህ። ሎቢ አድርገህ እዚህ ጋር መጭምጭምታ የመጨረሻ ጥያቄ ነው። የሻዕቢያ መንግስትና የኢትዮጵያ መንግስት ወደ ጦርነት ከገቡ የቲፒኤልኤፍ አቋም ምንድን ነው የሚሆነው? በደብረጽዮን ገብረ ሚካኤል የሚመራው ከፌዴራል መንግስት ጋር እንኖራለን ይላሉ። አንዳንዶች ደግሞ አብስቴን እናደርጋለን ምናምን ይላሉ። አንተ የቲፒኤልኤፍ ኃይሎች ከማን ጋር ነው መቆም አለባቸው ብለህ የምታስበው? ወል እኔ አረን ነው ይሄንን አሃብና አይዲያ። ምክንያቱም ማህበረሰብ በሁለት ተከፍሎ ነው የማየው። ቦዝ ሳይድ አለ ቦዝ ሳይድ እንትን የሚለው ግን በአብዛኛው ጦርነት አልፈልግም የሚለውን ነው የማየው። ይሄ ጦርነት የኛን አይመለከትም እንደ ፍጥርጥራቸው አይነት ሁኔታ ነው ያለሁት እና እኔም ከዛ ውስጥ አንዱ ነኝ። እኔ አይመለከተኛል ብዬ አላስብም፣ አይመለከተንም። አዘሴም ታይም ደግሞ ጦርነቱ ትግራይ ውስጥ እንዳይካሄድ ይቻልናል። ስለዚህ እኛ ሌሎቹ ነው ግቡ እያልክ ያለው ማለት ነው። አንተ አይመለከተኝም ብለህ ዳር ቆመህ ልታይ ነው ማለት ነው። ሃይፖቴቲካል ከተደረገ ብዬ
አሁን ለምሳሌ ወደብ የሚመጣበት ሲባል እኩል ቢኬንያም ትሆን ማንም ይሁን እኔ ጀነራል እንትኑን ነው እየሰጠው እንጂ በዚህ መልክ ሄደን እናምጣ እያልኩኝ አይደለም። I have no እንትን የለኝም በዚህ ሰዓት ለመሰለ አማራ ስትሮንግ እንዳለው በዚህ ሰዓት አብይ የኢትዮጵያን ቤስት ኢንተረስት ያስጠብቃል ብዬ አላስብም። ስለዚህ ኢንቴንሽኑ ሌላ ነው ብዬ ስለማስብ I don't trust him. If I don't trust him, I don't support it. ስለዚህ ነው ጦርነትን ማልደግፈው። እንዲሁም ግን ስትሮንግ የሆነ የውስጣችን እንትንም ቢኖር ግን በጉልበት ሂደ ጦርነት ደማዊ በሆነ ሁኔታ ባህር መምጣት አለበት ብያለሁ። ምክንያቱም እንትንም አይኖርህም ለረጅም ጊዜም ኪፕ ልታደርገው አትችልም። the only way ልታመጣ የምትችለው የውስጥ አቅምህን በመጨመር ነው ብዬ ነው የማስበው። if you understand ገብቷል እንጂ እኔ ጦርነትን አልደግፍም። ግልጽ ለማድረግ ይሄ ጦርነት ደግሞ በተለይ ትግራይ ውስጥ እንዳይካሄድ የተቻለኝን ያህል ካምፔን አደርጋለሁ። ይሄ ግልጽ ነው። እሺ ቴንክ ዩ ጆሲ አይ ቲንክ ያያና እሺ ቴንክ ዩ አይ ቲንክ ሁለት ነገሮችን አነሳለሁ። ብዙ የተነሳ ነገር አለ። አንደኛው ቅድም አይ ቲንክ አማራ ስትሮንግን ያለ አግባብ ነው የታዘብኩት መሰለኝ። አይ ቲንክ ከመረዳት ማነስ ነው እንጂ እኛ አሁን እኮ ስለ ጂንስ አይደለም። ለጂንስማ ቢሆን እውነት ነው። ጂንስ የምናስገባበት ከረሜላ የምናስገባበት ከሆነ እውነትም የውስጣዊ ጉዳያችንን ቅድሚያ መስጠት ሊኖርብን ይችላል። ጂንስ ሲወዳደር ከውስጥ ግጭት ጋር ኦፍ ኮርስ ያወዳደርን ያለነው ጂንስ አይደለም። እኛ ፖርት አይደለም ያወራን ያለነው ሲ አክሰስ ነው። አክሰስ ማድረግ አለብን። ሲ ለምን ከህልውናችን ጋር የተያያዘ ጉዳይ ነው። የወደፊት የማደግ የመመገብ የመስራት እንደ ሀገር ሪስፔክታብል ሀገር ሆነን ለመቀጠል ቤዝ ነው። ሶ የናሽናል ኢንትረስት ነው። አሁን ናሽናል ኢንትረስት ጋር ስንመጣ ከጂንስ በጣም ከፍ ያለ ስለሆነ የውስጣዊ ጉዳያችን እስክንፈታ ቁጭ እንበል የሚለው የራሱ የሻዕቢያ ስትራቴጂ ነው። ለምን እኔ የውስጣዊ ጉዳይ እያመረጥኩ እሰጣችኋለሁ፣ እናንተ ደግሞ ከውስጥ የውስጥ ጉዳይ እስኪመጣ ድረስ እስኪያልቅ ድረስ እስኪጠናቀቅ ድረስ ሌላ የናሽናል ኢንትረስታችንን እንዳንነካካ ትላላችሁ ነው። እጅ ለእጅ ተያይዘ ትሰራለህ ማለት ነው። አውቆም ሆነ ተሳስቶ ብዙ ሰው ይሄንን የፖለቲካ ሐሳብ አድርጎ እያቀረበው ስሁት የሆነ ከመሆኑም ባለፈ መርዛማ የሆነ የሀገርህን ኢንትረስት ደግሞ ጊዜ ይወስናል። ዛሬ ላይ የሲ አክሰስ መጠየቅና መንቀሳቀስና የዛሬ 5 ዓመት መሞከር በጣም ይለያያል። ዛሬ በጣም ልዩ ጊዜ ነው። ዛሬ ደግሞ ካላረከው የዛሬ 5 ዓመት ወደፊት ደግሞ ላይሳካ የሚችልበት ምክንያት አለ። ስለዚህ አሁን አንተ የምትለው በየቀበሌው ያለው የወረዳው ላይ በየጠላ ቤቱ በየቤተእምነቱ በትምህርት ቤቶቹን ዘግቶ በየምኑም በየጫካውም ያለው የፖለቲካ ጥያቄን በመሳሪያ አስመልሳለሁ የሚለው አካል ሁሉ ተስተካክሎ ቦታውን እስኪይዝ ድረስ ሀገር የለኝም ትላለህ። አንተ ሀገር የሌለህ የራስህ አመክኖ አለ። በራሱ ጊዜ ሰው እኮ ይተዋል ሀገሩን። ግን ሀገር ያለው ሰፊ ህዝብ አለ። ከነጉዳቱም ከነችግሩም ከነስትራግሉም ሀገር አለኝ ነገ ደግሞ የተሻለች ሀገር ትሆናለች የሚል ለዛ መደላድል የሚፈጠርበትን የሲ አክሰስ ነው እያወራን ያለነውና ከጂንስ ጋር አወዳድረው ከሆነ አሁን ተረዳውና ይሄ የጂንስ እና የከረሜላ አይደለም። ባህር ኃይላችንን የምናሰፍርበት ኢንተርናሽናል ሲግኒፊካንስ ነው። this is about relevance significance and future ነጋችንን ሬሌቫንሳችንን የሚወስን ነገር ነውና ከዛ አንፃር ስታዩ የቅድሚያ ሊሰጠው ይገባል። በዛ ላይ ደግሞ መለየት መቻል አለብን። የውስጥ ጉዳይ የውጭ ጉዳይ ተብሎ ይለያል። የውስጥ ጉዳያችንም ላይ ራሱን የቻለ ኢምፓክት ስላለው ድህነት የራሱ ኢምፓክት አለው። የፈለከውን ሰው እኮ ዛሬ አንድ ክላሽ ዙሪያ 2-3 ሰው ዱላ ይዞ እንዲከተል ማድረግ የምትችለው ኢኮኖሚው እኮ ያልተጥቃና ስለሆነ ነው። 2.5 ቢሊዮን 2 ቢሊዮን የምታወጣ ከሆነ እዛ ጋር ዱላ ይዞ ከክላሽ ስር ጥይት ሳይፈራ የሚሮጠው እኮ ኑሮ ቢኖረው ቤት ቢኖረው ትዳር ሰርቶ ምናምን ኢንቨስት ያደረገው ገንዘብ ቢኖረው የሚያደርግ ይመስላል። አያደርገውም። ኢኮኖሚው ኮንትሪቢዩት ያደርጋል። ድህነት ላይ ኮንትሪቢዩት ያደርጋል። ማህይምነት ላይ ኮንትሪቢዩት ያደርጋል። ዛሬ እዚህ ሚዲያ ላይ ያለ አይታል እንግዲህ አሁን በሚዜነት ደረጃ ነው። ሚዜ ሙሽራ በሌለበት ሰርግ መጋበዝም አንዳንዴ አስቸጋሪ ነው። አሁን ፎር ኤግዛምፕል እያሉ የሚያወራው ወንድማችን ቅድም ቲቪ ያለኝ እሱ ኤሪ ቲቪ ሆኖ የመጣው የሌላ ወንድማችን ሚዜ ነው። እሱ ፖለቲካ መተንተን ላይም ሚዜነት እንጂ ሙሽርነቱን ይዞት አያውቅም። እሱ ያታለለዋል። ይሄን ህዝብ ስላልተማረ ትምህርት ቤት ዘግቶበት ማለት ነው። 6 ሚሊዮን ትምህርት ቤት ዘግቶበታል። አንድ ያነሰው ሊያታለለው ይችላል። ምንም ነገር ስለ ፖለቲካ ምንም የማያውቅ ሰው ማለት ነው። እንደዛ እንዳይሆን ኢኮኖሚ ወሳኝ ነው። ይያያዛል፣ መሰናሰል አለው የሚለውን ለመረዳት ነውና ማንንም አፋሻ ጉንባሹ መጥቶ ፖለቲካ እየደፋበት የሚያጫርሰው ህዝብ እንዳይሆንም የራሱ የሆነ መሰረታዊ የሆነ ከኢንትረስት ጋር የተያያዘ ስለሆነ እንደዛ ብትረዳው ከጂንሱ ብትላቀቅ ያዋጣል ነው። ሌላው
ቅድም አያሌው ካነሳው አንጻር ያነሳው ነገር ነበረ። እንትኑን ካየኸው ህጉን ካየኸው ማለት ነው የኢንተርናሽናሉ ህግ ሄደህ መውሰድ ትችላለህ ቴሪቶሪውን አይልም። ይሄ ፓርት 10 የሚባለው ማለት ነው ራይት ኦፍ አክሰስ ቱ ላንድ ሎክድ እና እንትኖችን የትራንዚት ኔሽኖችን እና ላንድ ሎክ ኔሽኖችን እንዴት አድርገው መነጋገር አለባቸው የሚለው ግን ማስተዋል ያለብን ነገር ኢትዮጵያ ለኤሪትሪያ ነፃነት የሰጠች ሀገር መሆኗን መርሳት የለብንም። ቢኮዝ ሁለት አይነት ነው ዲፋክቶ የሚባል አለ፣ ዲፋክቶ ኢንዲፔንደንስ የሚባል አለ፣ ደጁር ኢንዲፔንደንስ የሚባል አለ። ኤሪትሪያ ደጁር ኢንዲፔንደንስ ያገኘችው ሚኒንግ ሀገራት ፍቃድ ሰጥተው ተስማምተውበት ሉዓላዊ ሀገር ናት ብለው ሀገር ያደረጓት ናት። ኢትዮጵያ ናት ደግሞ የራሷ አካል የነበረውን ሀገር ናት ብላ ሪኮግናይዝ ያደረገችው። ይሄንን ስታደርግ ኢንቱ ኮንሲደሬሽን መግባት ነበረበት የሚል ጥያቄ አለ። ላንድ ላክድ ለመሆን ኢትዮጵያ እንዴት ራሷ ላይ ፈረደች፣ እንዴት ራሷን በጥይት መታች የሚለው ራሱን የቻለ የታሪክ ጥያቄ ነው። ተዘግቶ የሚዘጋ አይደለም፣ የእርጋ ጊዜ የለው። በዛ አይን ስናየው ይሄ ራይት ኦፍ አክሰስ ቱ ሲ አይ ቲንክ አርቲክል 10 ላይ ሰብ አርቲክል 127 መሰለኝ ሆልዶን እዚህ ጋር አለኝ 126 ምን ይላል? ኤክስክሉዥን ኦፍ አፕሊኬሽን ኦፍ ሞስት ፌቨርድ ኔሽን ክሎዝ የሚባል አለ። ይሄ ክሎዝ ሞስት ፌቨርድ ኔሽን ለሁሉም የሚሰራው ለአንዱ የሚሰራው ለሁሉም ይሰራል የሚለውን አይቀበልም ይላል። ላምብል the provision of this convention as well as special agreements relating to the exercise of the right of access to and from the sea, establishing rights and facilities on account of the special geographical position of landlocked states, which is Ethiopia, geographical position, are excluded from the application of most favored nation clause. ይሄ ማለት ኢትዮጵያ ይሄንን ክሎዝ አስከብራ፣ ይሄ አዲስ የወጣ ህግ አይደል። ኤሪትሪያ ኢንዲፔንደንስ ሲሰጣት ይሄንን ክሎዝ ባመላከተ ጂኦግራፊክ ፖዚሽኗን ተጠቅማ ሲ አክሰሷን ሳይጨምር መደራደርና ያንን ቅድም ያልኩን ደጁር ነፃነት ስትሰጥ ከነ ራሷን ቆልፋ መሆን የለበትም። ራሷን አንቃ አይደለም መስጠት ያለባት አይደል። አንተ እኮ ሰው ስጠኝ ሲልህ ነፍስህን አውጥታ አትሰጥም። ለራስህ አትሊስት የታክሲ ታስቀራለህ። እንዳለ ነቅላ እንድትሰጥ የተደረገበት ሂደት ሪቫይዝ እንዲደረግ በኢንተርናሽናል ሎ ገብተን መጠየቅ ህጋዊ አለን። እንትን ፍሎሩ አለ የምንረግጥበት ቦታና እሱን መጠየቅ እንችላለን ማለት ነው። ህጉ ራሱ ደግሞ የሚናገረው በዚህ ላጠናቅል፣ ህጉ ራሱ የሚናገረው በአንድ አካል ብቻ የሚደረግ አይደለም። ላንድ ሎክ ስቴት የሚያደርገው አንደኛ ባይላተራል የሆነ ነው ይላል። የትኛው ክሎዝ እንደሆነ አላውቅም። ባይላተራል ማለት agreement between them ይላል። landlocked states and transit states may by agreement between them በሁለቱ መካከል include as means of transportation pipelines gas ምናምን ይላል። ሌላ ቦታ ላይ ደግሞ bilateral and trilateral international በሆነም ደረጃ ይሄንን agreement reach ማድረግ ትችላለህ ይላል። ሶ ህጉ አለ። የተደረገው ነገር በቃ አንዴ ተደርጓል ተበላ ሞቀሊጥ የሚባል የለም። ኢንተርናሽናል ውስጥ የተደረገው በህገወጥ መንገድ ነበረ። ኢትዮጵያን ጥቅም ያላማከለ ነበር ብላ ኢትዮጵያ የመጠየቅ ሙሉ መብት አላት። ስለዚህ ወደ ጉልበት የሚያስኬድ ነገር የለም የሚለውን በዛ ደረጃ ብታይለት ነው። በተለይ የጂንሷን ነገር አትኩርልኝ። አመሰግናለሁ። በጣም የሚገርም ደም የሚያፈላ በደል ነው የተፈጸመብን እንደ ሀገር። በነገራችን ላይ አሰብ የማናት የሚለውን አሰብ የማናት የሚለውን የዶክተር ያዕቆብን መጽሐፍ እንዲሁም ደግሞ የእሳቸውን ኢንተርቪው ስታዩ በተለይ ለንደን ላይ የደርግን ሰዎችና የኢህአዴግን ሰዎች ለማደራደር የሄዱት ኮይን የባህር በር አያስፈልገንም ተብለው የተነገራቸው በኢትዮጵያውያን በኩል በአቶ መለስ ዜናዊ ነው የሚሉት። እንዴት ነው ላንድ ሎክድ የምትሆኑት? ይሄን ያህል ህዝብ ይዛችሁ እንዴት ነው የሚሆነው? ምንም አያገባችሁም። ቃል በቃል ይህን ሰምታችኋል። እና እኔ አንዳንድ ጊዜ ደም የሚያፈላ ነገር ምን ታስበው እንደሆነ አላውቅም። ራሱን በቻለ መንገድ ለሴራ ክፍት ነው ይሄ ነገር እና እዛ ጋር የተሰራ ሴራ ነው ይሄ። እና ብዙ በተለይ በዚህ ጉዳይ ላይ ዶክተር ያዕቆብ እንግዲህ ማለት በናይጄሪያ እና በካሜሮን መካከል የነበረውን ሩዋንዳ ላይ የነበረውን ጄኖሳይድ አቶርኒ ሆነው የመሩ ሰው ናቸው። ኢትዮጵያዊ ምሁር ናቸው። አሰብ የማናት የሚል መጽሐፍ ጸሐፊ ናቸው። አንድ ሀገርን እያስተዳደርክ
ተሻግረህ ለማሰብ ምን ማለት ነው? እኔ አይገባኝም። ማለት እንዴት ነው ራስ ላይ የምተኩሰው? ብዙ መላምቶች ሊቀመጡ ይችላሉ፣ ለምን እንደሆነ አይ ዶንት ኖ። ግን በዚህ ደረጃ በደል ራሳችን ላይ ነው የፈጸምነው፣ በራሳችን ልጆች ማለት ነው፣ በራሳችን ልጆች እና ከዛ ጊዜ ጀምሮ ነው እንግዲህ ያው ጂኦግራፊካሊ እንደዚህ እስር ቤት ውስጥ የገባ ነው እና አሁን እንደዚህ አይነት ጥፋት ከተሰራ ይህ ትውልድ ከዚህ በኋላ የሚመጣው ትውልድ መተንፈሻ ይፈልጋሉ ነገሩ እና ትውልድን ማወቅ አለበት ፐርፐዝሊ የተሰራብን ሴራ እንደሆነ ማለት ነው። ያ እሺ፣ ቴንኪው አያና። ወደ ቢግ ብሮ ነው መሰለኝ አንተ ነህ? አዎ እኔ ነኝ ቴዲ። ማለት ያው እኔ ሁለት ነገሮችን ነው መናገር የምፈልገው። አንድ መጀመሪያ ቅድም ዳኒ እስራኤል የሚባለው ልጅ ገብቶ በኪራይ ነው መጠቀም ያለብን ሲል እኔ በጣም ዘገነነኝ፣ የፈረደብን ፍርድ። እኔ ምክንያቱም ሲቀጥል ደግሞ አሁን ሰጥቶ መቀበል በሚለው ላይ እኔ መናገር እፈልጋለሁ። የመጀመሪያው ሰጥቶ መቀበል የሚለው ላይ ብንሄድ ሰጥቶ በመቀበል ቢሆን ኖሮ እኔ 5 ዓመት መርከብ ላይ ሰርቼ ነበር ድሮ ማለት ነው እና ከአሰብ ኢትዮጵያ ለቃ ጅቡቲ ስትገባ ጅቡቲን ኢትዮጵያን የሰራቻት። የሚገርም ነገር መብራት የላቸው፣ ምንም ነገር የላቸው፣ ባንኪንግ ሲስተም የላቸው፣ ደሞዝ እራሱ የላቸውም። አንዳንዴ ነው የሚከፈላቸው ምናምን። የመጨረሻ ምንም ያልነበረ ሀገርን ነው ኢትዮጵያ የሰራችው። በእውነት ነው የምልህ። ገብቷል። በዛውም ጅቡቲ ላይ የተሰራውን ስራ ማንም የውጭ ኃይል መጥቶ ባህር ኃይሉን ከማቋቁም በፊት ማለት ነው ያን ጊዜ ሰጥቶ መቀበል ቢሆን ኖሮ ጅቡቲ ላደረጋችሁልኝ ውለታ ብላ የሆነ ነገር መስጠት ነበረባት። ቢያንስ የኮንቴነር ማውረጃ አለ፣ ሌላው የሌሎች እቃዎች ደግሞ ማውረጃ አለ። እዚህ ጋር ጄቲ የሚባለው ቢያንስ የኮንቴነር ማውረጃውን እንኳን ለሰራችሁልኝ ውለታ በቃ የእናንተውን ተጠቀሙ ማለት ነበረባት። ምንም ያልተደረገላቸው ሶማሊላንዶች አሁን እንደሚሉት ማለት ነው። በሰጥቶ መቀበል በሚባለው ቢሆን ኖሮ ላደረግነው ነገር ይሄ ነገር መደረግ ነበረበት። ገብቷል። ከዛ ውጭ ደግሞ በሰላማዊ መንገድ የሚባለው ነገር በሰላማዊ መንገድ ሰጥቶ መቀበሉን አይደለም ያንን ውለታ እንኳን አይታ ለተወሰነ ጊዜ ክራይ ባለመጨመር በጣም በሚዘገንን ሁኔታ እኮ ነው ብር የሚጨምሩ የነበሩት። የኢትዮጵያ መንግስት እኮ ተማሮ እኮ ነው አንድም አማራጮችን መፈለግ የጀመረው። ምንም ቅድም በሰላማዊ ውይይት እንዳናረግ እንኳን ጎረቤቶቻችን ቅንነት የላቸውም ብሏል አያሌው መንበርና እውነቱን ነው። ቅንነት የላቸውም። ቅንነት ቢኖር ኖሮ ያኔ ሻዕቢያ 1500 ኪሎ ሜትር ወደብ በግፍ ከኢትዮጵያ ላይ ሲሰጠው መለስ ዜናዊ እንኳን ቢሰጠው እነሱ ስቲል የኢትዮጵያ ደም ያለባቸው ኢትዮጵያውያን እኮ ነበሩ። እንደው ቢገነጠሉም እንኳን ቢያንስ እንደው 400 ኪሎ ሜትሯን እንኳን ለመተንፈሻ እንስጣቸው አላለም። ገብቷል። በዚህ ደረጃ በጣም ተንኮለኞች ነን። ቅንነት የለንም እና ሰላማዊ ውይይት ራሱ ብትል መጀመሪያ ቅንነት፣ የጎረቤቶቻችን ቅንነት ያስፈልጋል። በሰላም እናግኝ ብትል ገብተዋል። እና አሁን ዶክተር አብይ አንዴ ለራሱ ስልጣን ማስጠበቂያ ነው፣ አንዴ አጀንዳ ለማምጣት ነው እንደዚህ የፈለገው ብትልም እንኳን ኦንሊ ሶሉሽን ያለው ነገር እሺ የሰላም እንትኑ ቢባል እነ ዶክተር ያዕቆብ ካደረጉት በላይ በጣም የተሰራብንን ግፍ በማጉላት በዶክመንተሪም ይሁን በምን በጣም በጸና ሁኔታ ለዩናይትድ ኔሽን ሆነ ለማንኛውም አካል በመንገር የምናገኝበትን እንግዲህ ከነ ዶክተር ያዕቆብ የበለጠ ማድረግ የሚቻል ከሆነ ማለት ነው። እነሱ በጣም ጥረዋል። ያም አሁን ከሆነ ግን እኔ አምሶሪ ሻዕቢያ ምንም ቅንነት የለውም። ምንም እንትን ይኖራል። ቢኖረው ኖሮ ያን ጊዜ መለስ ዜናዊ እንኳን ቢሰጥ ኖሮ ገብተዋል። ያው እሱ ታላቋን ትግራይን እንመሰረታለን ብሎ ቢሰጣቸውም ልክ ከዛ ከርዳው ከዛ ኢሳያስ አፈወርቂ ግን ቢያንስ የተወሰነ ውለታ ማድረግ ነበረበት እና እነኝን ሁኔታዎች ስታይ ሰጥቶ መቀበል፣ ሰላማዊ ንግግር የምትላቸው ነገሮች በዙሪያችን ቅንነት ያለን ህዝቦች ስላልሆንን አይሆንም። ያለው ነገር ምንድን ነው? በቃ አሁን ያለው መንግስት ይሁን አሮን ነው ብቻ ግን ህዝቡን ወይ መንግስትም ከህዝብ ጋር እየሄደ የሚጣላበትን ነገር ትቶ ሞቢላይዝ በማድረግ የሆነ አገራዊ ፍቅርን ናሽናሊቲውን ድሮ የነበረውን ናሽናሊቲ በመመለስ የሆነ በኃይል ነው ሊሆን የሚችለው ብዬ ነው ማስበው እንጂ የሆነ ምን ታደርጋለህ ታዲያ? ተንኮለኛን በተንኮል ነው ሄደ ማናገር ያለብን እና እኔ ኦንሊ ሶሉሽን ጆሲ ነው ማለት የሆነ ሰው ብቻ ጠቅሶታል። እኔ ያው እሱ መጨረሻ ላይ ደም በሌለበት ምናምን አለ። እንዴት ሊሆን እንደሚችል አይደው ነው። ደም የሌለበት ኃይል እርምጃ ያለው አማራጭ ያ ብቻ ነው ብዬ ነው ማስበው። እኔ ቴዲ እኔ እንጃ የሆነ የሚከፋው ነገር ካለ ሻዕቢያን በማውረድ ማለት ነው። እኔ ያው በማውረድ ወይ ያካፍላሉ ወይ ጠቅላላ ይሰጣሉ አሰብን ብለህ ነው
በእንደዚህ አይነት መልኩ ነው ሊከናወን የሚችለው ላለው አመሰግናለሁ። ቻው፣ ስለሰጠኝ ድል አመሰግናለሁ። ቻው፣ ወርዳለሁ። ሌላ ሰው አስገባ። ደም የሌለበት ጦርነት ምናልባት ማጂክ የሚሰሩ ብዙ እኛ ታምራዊ ህዝቦች ነን። በማጂክ ሊሆን ይችላል። እነዚህ አፍዛ ደንግዝ ምናምን ያስፈልጉናል በብዛት እግር ቄጤማ፣ እጅ ቄጤማ በዛ ምናልባት ሊሆን ለማለት ፈልገው ሊሆን ይችላል። እንደዚህ አይነት ታክቲኮችን መጠቀም አለብን። ባሉበት ቄጤማ ማድረግ፣ ማደንገዝ ምናምን እንዲህ ያሉ ነገሮች ጥቅም ላይ እኔ ነኝ አሁን ቴዲ ዘርአቆም። እሺ ዘርአቆም ቴንክ ዩ ኤኒዌይስ ቴንክ ዩ አጌን ባይ ዘ ዌይ አንድ ነገር ወንድማችን ከጎኔ ነው ቆር አድርጎ ነበር እና ያው ሙሽራ ቲንክ ስለሚፈልግ ሰው ያገባዋል፣ ሲያገባ ሚዜ ያስፈልገዋል። ያው ግን እንደ አንተ አይነቱን ወንድማችንን እርግጠኛ ነኝ ወይንም አንተን መሰሎችን ማንም ስለማያገቡ ኦፍኮርስ ሻሚያዚም ላትፈለግ ትችላለህ። ወደ ዋናው ግን ፖለቲካው ግን ስንመጣ ግን ወደብ ለማግኘት ነው እየተባለ ያለው። ወደብ ለማግኘት አይ ቲንክ በሁለት መንገድ ልናገኝ ይችላል። አንደኛው በመክፈል ገንዘብ ሰጥተን ለነሱ ዲል አድርገን ተደራድረን ከነሱ ጋር ልናገኝ ይችላል። ሁለተኛው ሊሆን የሚችለው ይዘር በጦርነት ልታደርገው ትችላለህ። በጦርነት ደግሞ ስናይ ደግሞ ቅድም በተናገርነው መሰረት አቅም አለን፣ ያንን የማድረግ አቅም አለን ወይ ብቃቱ አለን ወይ? አሁን ባሉ የሚሊተሪ ፐርሰናሎች ብቃቱ አለን ወይ? ሶስተኛ ደግሞ መሪስ አለን ወይ? ያንን ነገር ለማድረግ መሪዎች አሉ የሚባለው እሱ በደንብ ታይቶ ደን በጦርነት ልታደርገው ትችላለህ። ሶስተኛ ልታደርገው የምትችለው ሰጥተህ መቀበል፣ የምትሰጠው ነገር አለ፣ የምትቀበለው ነገር አለ። እነሱ የሚቀበሉት ምንድነው? እነሱ የሚፈልጉት ምንድነው? ገና የምናውቀው ነገር የለም። እኛ ግን ወደቡን ብለን ልንመጣ እንችላል። በዛ በሶስት ወይ ነው ልታገኘው ይችላል። ሪያሊቲ ግን እኔ የራሴን ኦፒኒየን መናገር እችላለሁ አይደል ቴዲ? ይሰማል? ጨዋ ከሆነ ችግር የለም። አይ ጨዋ ነው። እኔ ግን እውነቱን ንገረኝ ካልከኝ አሁን አዲስ ታይም ቅድም ሲናገሩ ስለነበር አሁን ባለው መሰረት እኔ ስፔሻሊ በእኛ ማህበረሰብ ወደብ ለእኔ ምንም አይደለም። ወደብ ከማየቴ በፊት የማየው እኔ 4 ኪሎ ያለውን ግለሰብ 4 ኪሎ ያለው ግለሰብ በድሮን ህዝብን የሚጨፈጭፍ ግለሰብ አስቀምጠን ህዝባችንን ሴቶቻችንን የሚደፍር ግለሰብ አስቀምጠን ከተደፈሩም ከተገደሉም በኋላ አበባ ተክልባቸዋለሁ የሚል ግልጽ የጦርነት አዋጅ የሚያውጅ ግለሰብ ኦኬ፣ ስንት ነገር ያደረገንን ግለሰቦችና ቡድኖች ይዘን እኔ ስፔሻሊ አሁን ባለው መከላከያው ደግሞ አማራ ክልል ውስጥ በሚያደርገው ነገር ኦሮሚያ ውስጥ ነገር የሚያደርገው ነገር አማሮችን ትጥቅ ማስፈታት ምናምን የሚያደርገውን ነገር ካየው በኋላ እኔ ከዚህ መከላከያ ከጎን ቆመህ ሌላ ሀገር ትወጋለህ ብትልም ከማንም ጋር አልዋጋም። በዚህ ሰዓት ለእኔ እንደ ግለሰብ ጠላት ማን ነው ካልከኝ አብይ አህመድ ጠላት። ከአብይ አህመድ ጋር ቁጭ ብዬ ከማንም ጋር ልዋጋም ልሳተፍም አልችል። እውነቱን ነገረኝ ካልከኝ እኔ እንደ ግለሰብ ይሄ ጦርነት ቢመጣ ለእኔ ምንም አይደለም። እንደ አንድ አማራ ሳይሆን እኔ እንደውም 4 ኪሎ መግቢያችን ነው ብዬ ነው በግልጽ ሆኜ ልናገር የምችል። ይሄ በአንዳንድ ሰው ይሄንን ነገር በአንዳንድ ብሎ ሊተነትን የሚፈልጉ ሰዎች አሉ። ምን ነው አሁን ነው እንደ ባህር በር የሚታያችሁ? ለምን የዛን ጊዜ ኢሱ ጀግናችን እያላችሁ የኤርትራና የኢትዮጵያን ፎቶ እያረክ ስትሄዱ በነበረ ሰዓት ላይ ለምን የዛን ጊዜ ወደቡ አልታያችሁ? እሱ ጋር አንድ ጥያቄ ልጠይቅህ። አላማ 4 ኪሎ መግባት ነው። 4 ኪሎ ብቻ አይደለም። አሁን ፍትህ አሁን ያለው ግለሰብ ህዝቤን ጨፍጭፏል፣ ህዝቤን ገሏል። እሱ በሚመራው ነገር እኔ ታሪክ ለሱ ታሪክ አልጽፍም። አሁን በብዛት ታሪክ አሁን ለምሳሌ ታሪክ የሚጻፈው ለምኒልክ ነው። ታሪክ የሚጻፈው ወይንም ወረቨር መሪው ነው። ለአብይ አህመድ የሚሆን ታሪክ አስቀምጬለታለሁ። ማልዋጋ ለአብይ አህመድ ታሪክ ሶሪ። የመጀመሪያው ተቀዳሚ ተግባር 4 ኪሎ መግባት ነው። ፍትህ ለማምጣት እኮ 4 ኪሎ የምትገባው መጀመሪያ ስልጣን ስትይዝ ነው። ትክክል። መጀመሪያ 4 ኪሎ ትገባለህ። ከሌሎች ብሔር ብሔረሰቦች ጋር ሆነ ማለት ችግር የለውም። ብቻህንም ግባ፣ እሱ ችግር የለውም። ከዛ በኋላ ፍትህ ታመጣለህ። ከዛ በኋላ የኢትዮጵያ ህዝብ ስልጣን ላይ ስትወጣ የባህር በር አምጣልኝ ይላል። እንዴት ነው የምታመጣው? እዛ ስቴፕ ላይ ሆና እኮ እዛ ስቴፕ ላይ በሆነ መጀመሪያ ግን ይኸውልህ አሁን ያለንበት ደረጃ እኮ ቴዲ ወንድሜ ኢትዮጵያ ትኑሩ አትኑሩ እኮ የማውቀው ነገር አሁን አንተ 4 ኪሎ እንደ ኢትዮጵያ ትኖራለች ብለህ በተስፋ እየተዋጋ ነው ገባለሁ ብለህ አይደለም። ይኸውልህ አሁን ባይተታም አሁን ለምሳሌ ምን እንደሚፈጠር
ይሄ ሰውዬ እኮ ምንም ሳናውቀው ነው አይደል? አሩፍ ነው ወይ ጦርነት ብሎ ያመጣብን ሳናውቀው። አንተ አሁን 4 ኪሎ አስገባው ገባ በደረ ቅድም ባልኩ መስፈርት ነው ሊደረግ የሚችል። ቅድም ያልኩ መስፈርት ማለት አንደኛው በሰላም ውጭ ከፍለናቸው ልናደርግ እንችላለን። ሁለተኛው ሁልጊዜ አሁን ባለንበት ደረጃ ጦርነት ምናምን ነገር ያስመጣናል ብዬ አላስብም። ቢካዝ የጋራ አቋም አለን፣ የጋራ ዓላማ አለን ብዬ ስለማስብ ጦርነት ውስጥ መግባት አያስፈልግም። ከፍለን ማለት ምን ማለት ነው? ገንዘብ ከፍለናቸው እንገዛቸዋለን ማለት ነው? ሱልጣን ኢብራሂም እነሱ ሳይሆን እንድንጠቀምበት ገንዘብ መክፈል እንችላለን። እንደ ጅቡቲ ልክ እንደ ጅቡቲ ለዚህ ለጅቡቲ አትከፍልም እንዴ? የባህር በር ባለቤት እንሆናለን ነው። እኔ አሁን ግን ከባህር በሩ በላይ የሚያሳስበኝ ቴዲ፣ ከባህር በሩ በላይ የሚያሳስበኝ አሁን ይኸውልህ ለስሙላ ይህንን ልናደርግ እንችላለን። አንደኛው ብር በመክፈል ነው። ሁለተኛው ደግሞ ኔጎሽዬት ጊቭን ቴክ። እነሱ የሚፈልጉት ነገር አለ ልንሰጣቸው እንችላለን። እኛ የምንፈልገው ባህር ወደቡን ነው። በዛ ወይ ኔጎሽዬት ገብቶኛል እኮ አሁን እዛ ጋር ላቁመ ብዬ ይሄንማ እኮ ብዙ ጊዜ ተንትነነዋል። አሁን ራስን የኢትዮጵያ አስተዳዳሪ አድርገህ ቁጠርና ስልጣን ይዛልና የባህር በር እንዴት ነው የምታመጣው? ሰጥቶ በመቀበል ካልክ አሁን ለምሳሌ ኦልተርኔቲቭ እኮ ሀሳብ ስታመጣ እኮ እኔ ብሆን ይሄ ነው የማደርገው። ይሄ መንግስት ድክመቱ በዚህ ነው ማድረግ ያልቻለው። ለዚህ ነው ይሄ መንግስት ማስወገድ የምፈልገው። እኔ ግን ስልጣን ላይ በወጣ የባህር በር ላመጣ የምችለው በዚህ መንገድ ነው። ቢኮዝ ኤርትራውያን ይሄን ስለሚፈልጉ እኔ ጋር ያለ እሰጣቸዋለሁ ማለት አለ። እሱ ነገርኝ አሁን ኤርትራኖች አሁን ለምሳሌ የዛን ጊዜ ባደታም ይሄኛው 5 ዓመት ሊሆን ይችላል 10 ዓመት ሊሆን ይችላል። ሁሉ ነገር ቼንጅ ያደርጋል አይደል? አሁን ኤግዛክትሊ ላይሆን ይችላል። አሁን አዲስ ታይም አሁን ባለንበት ደረጃ አብይ አህመድ ገና ከስልጣን አሁን የሚፈልጉትና ባደታም ሁጭኛ ስልጣን ላይ ስንወጣ የሚፈልጉት ነገር አንድ አይነት ላይሆን ይችላል። ስለዚህ እኔ የማየው ምንድነው የዛን ጊዜ ባደታም ቦታው ላይ ሲመጣ የዛን ጊዜ የምንነጋገራቸው ነገር ሊኖር ይችላል። እነሱ የሆነ ከኛ ውስጥ አንድ የሆነ የሚፈልጉት ነገር ሰሊጥ ሊኖር ይችላል፣ ወይንም የሆነ ነገር ኤኒቲንግ ልንነጋገር እንችላለን ወደቡን ለማግኘት። ግን ይሄ ነገር በንግግር ነው በሰላም ነው እንጂ የሚሆነው በጦርነት ይፈታል ብዬ አላስብም። ግን እኔ አሁን ባለውበት ደረጃ ከሆነ እኔ አሁን እንደ አንድ ግለሰብ ከጠየቀኝ ይሄ ጦርነት መጥቶ ቢመጣ እኔ 4 ኪሎ አብይ አህመድን ለመውጋት ነው ሂዱ የምለው እንጂ እኔ ሄደን ተሳስተን ከኤርትራ ጋር ሄጄ አልዋጋም ወይም ከምንም ሀገር ጋር አልዋጋም። አሁን አዲስ እሱን ስቴፕ እኮ አለፍ ነው። አሁን እሱን ስቴፕ አልፈህ ኦነግም መጣ ፋኖ የባህር በር ያገጠጠ ያፈጠጠ ጥያቄ ሆኖ ይመጥብሃል። አትዋጋ። እኔ እኮ 4 ኪሎ አስገባው እኮ አንተ ስለመዋጋት ነው እንደምታወራው። እኔ ስልጣን ላይ አስቀመጥኩ። እያወራን ያለ ነው የባህር በር ኢትዮጵያ እንዴት ሊኖራት ይችላል የሚል ላይ ነው የቆምነው አይደል? 3 ጥያቄዎች ያተረፍኩላችሁ። እነሱ የሚጠይቁት ጥያቄ አሁን ለምሳሌ አሁን ያለው ህግደፍ ነው አድሚኒስትሬሽናል ወደ ፒኤፍዲጄ ምናምን የሚባል የዛን ጊዜ ሌላ ቡድን ሊሆን ይችላል። የሚጠይቁት ጥያቄ የሚጠይቁት ጥያቄ በወልቃይት በኩል ሰሊጥ ሊሆን ይችላል። የሚጠይቁት ጥያቄ ወይንም ሌላ ነገር ሊሆን ይችላል። እሱን ወደፊት ወይንም ከግድቡ ሊሆን ይችላል የሚጠይቁት። እሱን ወደፊት የምንነጋገረው ሊሆን ይችላል። አሁን ግን አዲስ ታይም ግን ሀገሪቷ ክሪቲካል ሲቹዌሽን ላይ ነች ያለችው አይደል? ክሪቲካል ሲቹዌሽን ባለንበት ሰዓት ላይ አሁን ሊሆን ይችላል ብለን እኔ አሁን ለምሳሌ እዛ ቦታ ላይ ሳልገባ ይህንን አደርጋለሁ ብዬ እንትን አይደለም። ገብቷል? ምን አልገባንም። አዛካ አሁን ይሄ በስሙላ አሁን እና ወንድማችን እናያና ገብቶ ነው የሚያው ግን ማድረግ ይችላሉ ያደርጉት። እውነቱን ነው። በጦርነት ነው እነሱ ሊያደርጉት ይችላሉ። በጦርነት ግን የሚመጣ ነገር እንደሌለ እናውቃለን። በጉልበት ነው እነሱ ገብተው በጉልበት የኔ ነው ብለው ነው ሊያደርጉት ይችላሉ። አሁን ባለንበት ሰዓት ላይ ግን እንደዛ የማድረግ አቅም አለ ነው ብትለኝ እኔ የለንም ብዬ ነው የማስበው። ግን እዛ ቦታ ላይ ስንመጣ ጊቭን ቴክ የምናደርገው አለ። እኛ የምንወስደዋል እነሱ አሁን ለምሳሌ ግድብ ሊጠይቁ ይችላሉ። የሆነ ነገር ከዛ ላይ ኢኮኖሚ እንትን ስላሉ ሊጠይቁ ይችላል። ምንም ችግር የለብን፣ እናወራለን። እኛም ደግሞ እንትኑ ላይ የምንጠይቀው ሊሆን ይችላል። እሱን በወሬ ደረጃ የዛን ጊዜ ቦታው ላይ ስንመጣ ነው እንጂ አሁን ባለንበት ደረጃ እነሱም እና አብይ አህመድ አሳኩን ብትላቸው የሚያሳኩት ነው። አውቀው ለማወናበድ ያመጡት አጀንዳ ነው ብዬ ነው የማስበው። ይህንን አጀንዳ ሪያሊቲውን ግን አሁን እንደ መጨረሻ 1 ደቂቃ ብሰጠኝ ይሄንን ኢትዮጵያ ውስጥ ያለው እንዳለ ብሔር ብሔረሰብ ግልጽ ብሎ መጥቷል። ማን ይሄንን ስፔሻሊ ከኤርትራኖች ጋር ድሮ ምንድነው የተደረገው? የአማራው ማህበረሰብ ልክ ግድቡን ይሄ ወረበር እንትኑን እንደሚያደርጉ ነበር የተደረገው። አሁን ግን ሪያሊቲ ለብዙ ኤርትራኖች ማን ይሄንን እንትን እንደሚፈልገው አንደርስታንድ አድርገው ይሄንን ኮዝ ማን እንደሚፈልገው። ስለዚህ እኔ አንድ ነገር ደስ ያለኝ ከዚህ አጀንዳ ላይ ደስ ያለኝ ምንድነው የኤርትራን እህት ወንድሞቻችን እዚህ አጀንዳ ላይ ማን የትኛው ብሔር ኢትዮጵያ ውስጥ ሞር አግሬሲቭ ሆኖ እንደመጣና የትኛው ብሔር ኢትዮጵያ ውስጥ ያለው ብሔር ሳይሆን ቡድኖች ወይንም ኢሊቶች የኤርትራን እንትን ለመውረር እንደሚፈልግ ማን እንደሆነ እንግዲህ እየታወቀ ነው ያለው ብዬ ነው የማስበው። ለእኔ ይሄ አጀንዳ ደስ ያለኝ ይሄ አጀንዳ ካመጣው ነገሮች ሁላ
የአማራን ማህበረሰብ ከዚህ ነገር ውስጥ ማስወጣቱ ነው ብዬ ነው የማስበው። እና ቴንክ ዩ ቴዲሽ። ከልብ አመሰግናለሁ። በነገራችሁ ላይ 150 ሚሊዮን ነን አይደለ? 150 ሚሊዮን ሀገር ለመጠበቅ የዳሰነችና አንጋቶም ህዝብ በቂ ነው። ይዋደቃታል እንጂ የዳሰነችና አንጋቶም ህዝብ በቂ ነው አይደለም ብዬ ነው ማስበው። እንደዛ ነው ማስበው። መዋጋት አልፈልግም አንድ ነገር ነው፣ ችግር የለውም። የምትዋጋ የራስን ውጊያ አድርግ እኮ አንተ የራስን ውጊያ እኮ አድርግ፣ ችግር የለውም። ኦኬ አንተ ውጊያን እያደረግክ ነው የባህር በር እየተባለ ያለው። ነገ ስልጣን ላይ ስትወጣ ይሄ ጠረጴዛ ላይ ይመጣልሃል። እንዴት ትመልሳለህ? እኔ ፖለቲካ ፓርቲ እንዴት ነው የምትመሰርቱት? ፖለቲካ ፓርቲ እኮ ስትመሰርት መንግስት ይሄን ማድረግ አልቻለም፣ እኔ በመንግስት ቦታ ብሆን ይሄን አደርጋለሁ ነው አይደል ብለህ ህዝብ የምታነቃቀው። ፍትህ ታመጣለህ አንድ ነገር ነው። 4 ኪሎ ያለውን ትመነግላለህ ሁለት ነገር ነው። ወንጀለኞችን ለፍርድ ታቀርባለህ። ከዛ በኋላ ይህን ከጨረስክ በኋላ ይሄ ጥያቄ ቴብል ላይ ይቀመጣል። የዛሬ 50 ዓመትም 60 ዓመትም 70 ዓመትም ለዚህ ከዚህ መንግስት የተሻለ መንገድ አለኝ እኔ። ኢቨን አንዳንድ ጊዜ የገባበትን ችግር እኮ የምትፈታበትን እኮ መንገድ እኮ ትናገራለህ። ፖለቲካ ከኤ ተነስተ ዜድ ጋር እንዴት እንደምደርስ ማሳየት ነው። አሳየኝ፣ ሀሳቤ ይሄ ነው። የዚህ መንግስት የውጭ ጉዳይ ፖሊሲ ላይ ደካማ ነው። እኔ በሆን ግን ከንትን ጋር ይል ከንትን ጋር እሰራለሁ። እኔ በሆን ግን ይሄን አደርጋለሁ። እንደዛ አድርገን ማማለል ያለበት ጾላባት እኮ ማማለል። ተከታዮች መጠየቅ አለባችሁ እንደዚህ አይነት ጥያቄ። እመርጣችኋለሁ፣ ይሄን ጉዳይ ግን እንዴት ታደርግልኛለህ? አሳምነኝ። ራሱን መንግስትን ብልጽግናንም እንደዚሁ አፋጣችሁ ነው መያዝ ያለባችሁ። እመርጣለሁ፣ ይሄን ጉዳይ እንዴት ታደርጋለህ? አንተ የማታደርግልኝ ከሆነ እንትና የተባለው ፓርቲ የተሻለ ሀሳብ አለው፣ እሱ እመርጣለሁ፣ ድምፅ እሰጣለሁ። እንደዚህ ነው ማሰብ ያለባችሁ። ፖለቲከኞች በሀሳብ ላይ መጥተው እንዲያናግሯችሁ ነው ማስጨነቅ ያለባችሁ ብዬ ነው ማስበው። ሲሆን 5-6 የፖለቲካ ፓርቲዎች ቢጋበዙ 6ቱም የተሻለ ሀሳብ እኔ በዚህ ቢሆን በዚህ ያደርጋለሁ። የባህር በር ነው የምንፈልገው፣ እንዲህ እናደርጋለን። ኤርትራን በኃይል እጠቀማለሁ፣ እንዲህ ያደርጋለሁ። ግብፅን አሽመድምዳታለሁ፣ እንዲህ ያደርጋለሁ። ለጅቡቲ አልከፍልም፣ ይሄን አደርጋለሁ። ኤርትራን ራሱ አምሳታለሁ፣ እንዲህ ያደርጋለሁ። አይ ቲንክ ይሄን ነው ማውራት ያለብን ብዬ ነው የማስበው። ቢኮዝ እነሱ ራሳቸውን እዚህ ጋር ኤርትራውያን ራሱ የተቃዋሚ ፓርቲ የላቸውም። ገብተን እንዳናምስ እንፈጥራለን። አይ ነው አሁን የሻዕቢያ መንግስት ሌላ ተቃዋሚ ፓርቲ የለውም። እኔ ስልጣን ላይ ብታስቀምጡኝ እንፈጥራለን ወይ ሻዕቢያን ራሱ እንከፍላለን። ይህም ሀሳብ ነው። ቋንቋቸውን እንደበላልቃለን። የማን ቋንቋ ተደበላልቆ የማን ይቀራል? እንዲህ ነው ማውራት ያለብን። የሆነ ሆኖ አንድ መደራደር የሌለብን ጉዳይ ሁልህም ላይ ጆሮ ላይ እንዲጮህ የምፈልገው የባህር በር እንፈልጋለን። 4 ነጥብ። ፖለቲከኞች የባህር በር እንዴት እንደምታመጡ መናገር አለባችሁ። ችግሮቻችሁን ችግር በመናገሪያ ጊዜ እኔ መድረክ ሰጣለሁ፣ እስከ መጨረሻው እንሰማለን። በሀገራዊ ጉዳይ ስንመጣ፣ በውስጥ ጉዳያችን ስንመጣ እሱን እናወራለን። አሁን የጋራ አጀንዳችን ሲመጣ ለዛ በቁ መሆን አለብን። አንደበት ላይ መለማመድ መቻል አለ። በሀገራዊ ጉዳይ እንዴት እንደምትነትን እንደምታወራ ይሄ ነው መሆን ያለበት እያስባለሁ። አንተ ወደ አንተ ልምጣ ወንድሜ። እሺ ቴንክ ዩ ቴዲ። የባህር በር እንዴት ነው ልናገኝ የምንችለው? ያንተ ሀሳብ ምንድን ነው? አንተ ነው ያው ሁሉም ወንድሞቼ ገልጸውታል ከባንዳዎቹ በቀር ሌላው ሁሉ ጥሩ አድርጎ ገልጿል። ግን እንትንህን አደንቀዋል። በነገር ላይ ትዕግስትህን አደንቃለሁ። በጣም ትዕግስትህን አደንቃለሁ። ተመሳስሎ የገባውን ሰው ቁጭ ብሎ ሲያወራ የገዛ ሀገርህን ፊት ላይ እንደዛ አድርጎ መሪያችንን እንደዛ ሲያደርግ ዝም ብለህ በትዕግስት እንትን ለማድረግ ያደረግከው ነገር እኔ አድናቆት ነው ያለኝ ለአንተ ማለት ነው። አክብሮቱም አድናቆቱም አለኝ። እኔ በሆን አልችለውም። በጣም ከባድ ነው። ኢትዮጵያን የምታክል ሀገር፣ አማራን የሚያክል እጅግ ታላቅ ህዝብ ሲያዋርዱ ፊታችን ላይ ማየት፣ ባንዳ ለማስባል የሚያደርጉትን ጥረት ስታይ ያንገበግበኛል። እና እሱ ነገር በጣም ፌር ያልሆነ ነገር ነው። ከኛ ጋር ቁጭ ብለው ተመሳስለው አንዳንዶቹ ባንዳነትም ልክ አለው። ግን እኔ እዚህ ዋሽንግተን የኤርትራ ኤምባሲ ያወጣው አንድ ጽሁፍ አለ ለሶሻል ሚዲያ አክቲቪስቶች። አንደኛ የሰጣቸው ተልእኮ ምንድን ነው? ባንዲራዎች የአማራውን ባንዲራ እና የፋኖውን አርማ እንዲጠቀሙ፣ ሁለተኛ ደግሞ የዚህ
ስማቸውን በሙሉ የአማራ ስም እንዲቀይሩ አድርገው አማርኛ የሚናገሩት በሙሉ አማራን ጦርነቱ አይመለከትንም፣ አማራውን አያገባውም እንዲሉ እኔ መጀመሪያ በየኮመንቱ እየገቡ ያንን እንዲጽፉ ነው የሚለው ዶክመንቱ። በኋላ ወይ እልክልሃለሁ። ሁለተኛ የሚለው ምንድነው? አሁን እዚህ የሚያወሩት ነገር ሌላኛው ምንድነው? መጀመሪያ የውስጥ ችግራችን መጀመሪያ አብይን እናውርደው፣ መጀመሪያ ሰላም እናርግ፣ መጀመሪያ ህዝቡ በልቶ ይደር፣ ወደብ በኋላ ይደርሳል። ይሄ ማንኛውም ቦታ ላይ ድርስ ታገኙ እነዚህ ነገሮች ላይ አተኩሩ የሚል ነው ያለው። እነዛን ነገሮች የሚያነሱ ናቸው እየሰማናቸው። አንድ ቃል በቃል እንትን እያለኝ በጣም እየገረመኝ ነበረ። አንዳንድ ሰው እንደው ራሱን እንደዚህ በዚህ ደረጃ አውርዶ የሀገሩን ብሔራዊ ጥቅም የህዝቡን ጉዳይ አሳልፎ የሚሰጥ ይኖራል ብዬ አላስብም። በእኔ በኩል ግን ኢትዮጵያዊ ያልሆኑ ቋንቋችንን ከኛ እኩል የሚናገሩ ተመሳስለው እኛ ጋር ለመግባት በጣም የተመቻቸው ስለሆነ ያንን አይነት ነገር በቪዲዮ ብታደርገው አንዳንዱን እንዲህ ስትጠራጠር አብራ ብለህ ቪዲዮ ብታስበራ። ይሄ የተለየ ፕሮግራም ስለሆነ መደበኛ ፕሮግራም አይደለም። አይ እንዲህ አይነት ነገር ላይ ቪዲዮ ብታስበራ ጥሩ ነው። ይጠፋሉ። ቪዲዮ አብራ ካልከው በሮ ነው የሚጠፋው። ያ ቃል ስራውን እንዲህ አይነቱ ከሁለት ሰዎች በስተቀር ሁሉንም በቪዲዮ ማቃቸው ናቸው። ሁለቱም ናቸው። ግን ሰርጎ ገብ አለ። ኤኒዌይስ ግን ሰርጎ ገቦቹ በጣም ተመሳስለው መርዝ የሚረጩ ናቸው። ኤኒዌይስ ግን ምንም ለውጥ በቪዲዮ እንታወቃለን። ጌታው በቪዲዮ እንታወቃለን። ያመጡት ለውጥ የለም። የኢትዮጵያ ልጆች ኢትዮጵያ በቂ ልጆች አሏት። በጣም እጅግ ታላቅ ሀገር ነች። በቂ ልጆች አሏት። አለን ብዙ ነን እና መንግስትም ቢሆን እዚህ ላይ ፌስቡክ ላይ ስለተወራ ስለተጻፈ ኮመንት እያየ የሚወስን አይደለም። ሀገርም በዛ የሚመራ አይደለም። ስርዓት ያለው ሀገር ነው። ታላቅ ሀገር ነው። አሁን እንዴት ወደብ ይገኛል እንዴት ምናምን በሚለው ብዙ ጊዜ ውይይት ሲደረግ ስለነበረ እኔ ሌሎቹ የደጋገሙትን ነገር ትቼ ወደ መጨረሻው አካባቢ ላይ ልምጣና አንደኛ በድርድር በውይይት በሰጥቶ መቀበል እነዚህ ዘመናዊ ነገሮች ናቸው። በዓለም ላይ አሁን በዚህ በሰለጠነበት ዘመን ያሉ አሰራሮች ናቸው እና እነዚህን በኤርትራ በኩል ያለው አመራር ያውቃቸዋል ወይ ይቀበላቸዋል ወይ ካልከኝ አይቀበላቸውም። የትኛውንም ይዘህ ብትመጣ ልከራይም ብለህ ማለት ነው። ሌላው ቀርቶ አዘጋጅልኝና ልከራይህም ብለኸው ጭምር ነው እምቢ የሚለው እና በአሁኑ ሰዓት ዘግቶ የመያዝ ተቀጣሪ ሆኖ ዘግቶ የመያዝ ስራ ላይ ነው ያለው። ያንን እንግዲህ የቀጣሪዎቹ ምናልባትም ግብጾቹ ወይ ሲፈቅዱ ከነሱ ጋር ተነጋግረህ ወይም ሻቢያውን ትተህ ከግብጾቹ ጋር ብትነጋገር ይሻላል አንዳንድ ጊዜ። ምክንያቱም ፈቃዱ የሚመጣው ከካይሮ ነው። በእርግጠኝነት የሚታዘዙት እነዚህ በኤርትራ ልጆች ደምና ህይወት መስዋዕትነት እየጠበቁ ነው። ኢትዮጵያ ወደ ባህር እንዳይወጣ የኢትዮጵያ ህዝብ አክሰስ እንዳያገኝ ባህር ወደሚባል በዛ ተጠቃሚ ነን ብሎ የሚያስበው ማን ነው? ግብጽ ነው። ስለዚህ ሻቢያን የሚፈጠረው ግብጽ ነው። ይሄ ሁሉ የሚደረገው የኤርትራ ልጅ እልቂት፣ ይሄ ሁሉ አሁን ኤርትራዊ ኢትዮጵያ ተከራይታ ወደቡን ስትጠቀም ህይወት ያልፍልኛል ብሎ ወታደር ሆኖ እዛ በወባና በውሃ ወለድ በሽታ እያለቀ ያለው ነው የሚያሳዝን። አሁን ምሽግ ቁፋሮው ሌላ ነው፣ ልነግርህ አልችልም። የሚገባው መሳሪያ ሌላ ነው። የሰው ኃይል እየተጋዘ ነው ለጉድ ማለት። ያ ምንድን ነው የሚሆነው ስትል ከሳምንት በኋላ ከ15 ቀን በኋላ በወባ ያልቃል፣ በኮሌራ ያልቃል፣ በሙቀት ያልቃል። ውሃ አይገኝም። እዛ አካባቢ ሰው የሚኖርበት አይደለም። አሁን ጦርነት የምትዋጋበት ምሽግ ቆፍረህ እዛው የምታድርበትን ቦታ አይደለም። በጣም አደገኛ ሀሩርና ሙቀት ነው ያለው። ምናልባት ሄደ ከሆነ እኔ ብዙ ጊዜ ሄጃለሁ። እዛ ዳሎል አካባቢ የምትሄድ ከሆነ ትሞታል። አየርም የለም ውሃም የለም። በቃ ልነግርህ አልችልም። ወበቁ ማለት ነው። አሰብ ጠቅላላ እንትኑን ይዘህ ሰርጡ እንዳለ በእንደዛ አይነት ያለ ነው እና እዛ ወስዶ ጠቅላላ ሰውን እዛው ሊያስፈጅ ማለት ነው ይዞ የሚሄደው። ኤኒዌይስ አሁን ምንድን ነው ቴንሽን ውስጥ ገብቷል። ብርጌና አመዶም መጥቶበታል። የቀይ ባህር አፋሮችም መጥተውበታል እና ያ ነገር የህዝቡ ቁጣም እየተቀሰቀሰ በውስጥም ያለውን ሰው
በኤርትራ መንግስት ላይ የተነሳ ስለሆነ ያለው እድል ምንድን ነው? ይሄን ነገር እያመጣ ያለው የኢትዮጵያ መንግስት ነው። ምክንያቱም ደግሞ የኢትዮጵያ መንግስት ወደባችንን ቀምቶ ሊወስድ ስለሚፈልግ ባህር ላይ ሊመጣ ስለሚፈልግ የሚል ነገር ያነሳሉ ማለት ነው ለዛ ለህዝባቸው። ነገር ግን እውነተኛው ነገር ምንድን ነው ስንል ኤርትራ ተገንጥሏል። ኤርትራ ሲገነጠል አሰብን ይዞ መሄድ አልነበረበትም። ሁለተኛ ደግሞ ሙሉ ለሙሉ ቅድም አያና እንዳለው ከላይ እስከታች ስንትና ስንት ሺህ ኪሎ ሜትር ዘግቶ ብቻውን የኔ ነው ብሎ ይዞ ነው ሄደው። እናም እንዴት ሆኖ ነው ያንተ የሚሆነው ስትለው እንዲህ እንትና የሚባል ሰው ለእንትና ሽጦ ከዛ ለጣሊያን አንድ ኩባንያ አንድ ሱልጣን ኢብራሂም የሚባል የአፋር ሰው ሽጦለታል፣ ግለሰብ ማለት ነው። ያ ግለሰብ ስለሸጠ ያ ካምፓኒ ጣሊያናዊ ስለሆነ ምናልባት የኤርትራ ነው፣ ስለዚህ በቃ የኤርትራ ነው ምክንያቱም ጣሊያን ገዝቶ ኤርትራን ስለሆነ ያኛውም ሰው ጣሊያናዊ ስለሆነ የሚል ነገር ተራ የህፃን ልጅ ተረት ጽፈው ያንን ይዘው መታው ነው የኛ ነው ብለው ይዘው ሄዱት። ያን ጊዜ የሚገርም ነገር መለስ ዜናዊ ወደ እዚህ ከገቡ በኋላ አሰብ ኤርትራና አሰብ ራስ ገዝ የተለያዩ ነበሩ። አፋርና ኤርትራ የተለያዩ ነበሩ። እና ምን አነሳ መሰለ በጣም የሚገርም አሁን የምናያቸው አይነት ባንዳዎች ያኔ ምን ይላሉ መሰለ ሳታረሳሱ ኤርትራ መልሱ ብለው አዲስ አበባ ላይ ትምህርት ቤትኛ ገና ያኔ ኤሌመንተሪ ምናምን ነበር ሃይስኩል እንዳለ በየቀኑ ይቀወጥ ነበር። ዩኒቨርሲቲ ይቀወጥ ነበር። 4 ኪሎ 6 ኪሎ 5 ኪሎ ሁሌ ሰልፍ፣ ሁሌ ረብሻ፣ ሁሌ ፖሊስና የጸጥታ ያኔ ምን ነበረ መፈክሩ? ሳታረሳሱ ኤርትራ መልሱ ነበረ። እሺ በዛን መሃል ሆኖ ወያኔ አዲስ አበባ ላይ በእንደዛ አይነት አጣብቀኝ ውስጥ ሆኖ እሺ ሻዕቢያ ህዝቡን እያባረረ ነው ከኢትዮጵያውያን ናችሁ ብሎ እንዳለ ከአሰብ ነዋሪውን እያባረረ ውጡ ብሎ በቃ እና በእግር በምናምን ነው እያባረረ ያለው። አሁን ያንን ህዝብ እንዳያባረር ምን ማድረግ አለበት? መንግስት ነው ሄዶ መከላከል አለበት። የራሱን ህዝብ እንነጋገር ማለት አለበት። ያኛው አንድ ሁለት ፎሎ አፕ ኩዌስችን ያለው ልጠይቅህና አጠቃላይ ልጨርስ። አንዴ በእናትህ ይቺ ልጨርስልህ፣ መስመር ላስይዝልህ፣ መጥፎ ቦታ ላይ እንዳታቋርጠኝ ነው ሲላቸው ልሂድና እንከላከል አሰብን እናስቀር ብሎ ሲላቸው ምንድን ያደረጉት መሰለ? እዚህ ጋር ሰልፍ እያደረጉበት ነው። ሄዶ እንዋጋ በቃ ሂድና የሆነ ነገር እናድርግ፣ እንነጋገር፣ የሆነ ነገር እንፍጠር ምናምን ሲላቸው ሄዳ ራስህ ተዋጋ ይሉት ነበረ። ባንዳ ተመሳሳይ ነው። አሁንም ሄደን አሰብ ወደብ እናምጣ ስትል አይሄድ የኔ ጉዳይ አይደለም እሱ አይመለከተኝም ይላል ቁጭ ብሎ ማለት ነው ውስጥ። ከዛ በኋላ ብታመጣው ድንገት ሄደህስ እኔ ነኝ ተዋግቼ አመጣሁት እሱ ምን ያውቃል እሱ ምናምን የሚሉ ናቸው። ታሪካቸው በሁሉም ቦታ ተመሳሳይ ነው። በጣም የሚገርም ነገር ማለት ነው። አሁንም እያጋጠመን ያለው ይሄ ነው። የሆነ ነገር እንስራ ስትል ምክንያቶችን አምጥቶ መደርደር በቃ አሁን እኮ ይሄ ሆነ እንጂ አባይ መንገድ ብትል እኮ ወንዝ ላይ መጀመሪያ ይሄ ሳይሆን ይሉሃል። በጣም አስቸጋሪ ሰዎች አሉ እኛ መካከል ማለት ነው። ይሄንን ጠላት የሚሰጣቸውን አጀንዳ ቶሎ ብሎ ጭንቅላታቸው ላይ ለወዳ አድርገው ያንን እንደ ትልቅ እውቀት ወስዶ በሰው ፊት በዘመድ ሁሉ በሚያሳፍር ሁኔታ ማለት የሚያወሩ አሉ። እኔ አሁን የምለው ምንድነው ወደብ እናመጣለን፣ ወደብ ይመጣል። የኤርትራ በጉልበት አባቶቻችንን አጨርበረው አታለው በተጽዕኖ ውስጥ ገብተን በጦርነት በደባ በተንኮል የተወሰደ ነው። መልሰህ እራሳቸው በወሰዱት መንገድ አንተም ትወስዳለህ። ኃይልን የተጠቀሙት ኃይል ትጠቀማለህ። ዛሴት አንድ ጥያቄ በቂ ኃይል አለ ወይ? አለ። በቂ በኃይል ነው አንተ ሀሳብ ወደ የምታመጣው ወይም ደግሞ የባህር በር የምታስገው ኃይል ከሌለ አይመጣም። እሺ በኃይል አሁን አገር ቤት ያለው ዜጋ መጀመሪያ በረገጥኳት ምድር ላይ የዜግነት ስሜት የተሰማኝ አይደለም የሚሉ አሉ። እዚህ አካባቢ ውጣ፣ እዚህ ግባልኝ፣ እዚህ አንተ አካባቢ አይደለም የሚል ፖለቲካ እየሰማ ያለ ትውልድ ለባህር በር ተዋጋ ብትለው በምን ሞራሉ ነው የሚዋጋው? መጀመሪያ መቅደም ያለበት መቅደም አለበት የሚለው ማን ተዋጋ አለው? ማን ተዋጋ አለው? ተዋጋ እኮ አልተባለም። የተጠየቀ አለ፣ ናግባ የተባለ አለ፣ ጥሪ የተደረገለት አለ። እነዚህ አካላቶች የለም እኮ ባንዳው ነው የሚያወራው ይሄንን። ቴዲ አንተ ደግሞ ትሸወዳለህ እንዴ? ማንም አይጠራም። ህዝብ የሚዋጋው ጦርነት የለም ኢትዮጵያ ውስጥ። ህዝብ የሚዋጋው ምንም አይነት ጦርነት አይካሄድም። አንተ ነህ። አቤት አንዴ አድምጠኝ፣ አንተን አድምጠኝ። እኔ ጥያቄ ነው የምጠይቅህ። ተሸውጄ ወይ ሸውጄ ምናምን አይደለም። ጥያቄ ነው የምጠይቅህ። ለምጠይቅህ ጥያቄ መልስ ነው የምሰጠኝ።
እንዲህ የሚሉ ወገኖች አሉ። ለዛ ምን ትላለህ ነው ምላሽ። ኦኬ እነዚህ ወገኖች አትዋጉ ተብሏል። እሱን እሺ አትዋጉ ተብሏል። የሚዋጉት ሌሎች ናቸው። በሀገራዊ ስሜት ያላቸው ይዋጋሉ እንበል። አገሪቱ አሁን ባለችበት ሁኔታ ከትግራይ ጋር ተዋግታለች። አክቲቭ የሆኑ ጦርነቶች አሉ። ከፋኖ ኃይል ጋር የተዋጋ ነው የመንግስት። ከኦነግ ጋር የተዋጋ ነው 5 ዓመቱን 6 ዓመቱን የያዘ ነው። የኦብነግ ኃይሎች አለን እያሉ ነው። ይሄ ባለበት ሁኔታ ላይ አሁን የሀገሪቱ ኢኮኖሚ ለጦርነት አለው ወይ አቅም አለው ወይ አፎርድ ያደርጋል ሌላ ጦርነት የሚሉ ወገኖች አሉ። ይሄን እንዴት ነው የምትመልሰው? አቅም አለ። አንደኛ ይኸውልህ በመጀመሪያ ደረጃ የህወሓቱን ጦርነት ባንዋጋ ኖሮ ህወሓት በእንደዛ አይነት ሁኔታ መሳሪያውን በሙሉ ተቆጣጥሮ የበላይነቱን ያንን መልሶ ይዞ ቢሆን ኖሮ የሀገር ሆኖ የሚቀጥል እንዳይመስልህ ቴዲ። እቅዳቸውን በደንብ ሁላችንም የምናውቀው ነው። ለሶማሌ ክልል የሶማሊያን ባንዲራ ሰጥተው ለጋምቤላ የደቡብ ሱዳንን ባንዲራ ሰጥተው የሆነች ነገር ብቻ ምልክት አድርገው ለቤኒሻንጉል የሱዳንን ባንዲራ ሰጥተው ትንሽ ለውጥ ነው ያለው። እንደዛ አድርገው ከፋፍለውታል። አመለካከቱም ኢትዮጵያዊ የሚለው ስሜቱም እንዲጠፋ አድርገዋል። ኦልሬዲ ሀገሩን ለመበተን ሲሰሩ የቆዩ ሰዎች ናቸው። ስለዚህ ይሄ መንግስት አሁን ሌላ ጦርነት ለማድረግ በቂ ያለው አቅም አለው። ምንም አይፈልግም። ህዝብ ናልኝ ከዳርዳር ተነስም አይልም። ያለው ፕሮፌሽናል አርሚ በቂ ያለ በቃ እርግጠኛውን በዚህ ላይ እንደውም ማወያየትም አያስፈልግ። ሁለተኛ ደግሞ በጣም እርግጠኛ መሆን ያለብህ በዚህ ዘመን ሰው ተመዝግቦ ራሱ ፈልጎ ወታደር ይሆናል እንጂ ኢትዮጵያ ውስጥ ብድግ ብሎ ከዳርዳር ተነሱ የሚልም የለም። ኑ አግዙ የሚልም የለም። ምንም የለም። ሁሉም ለራሱ ልንገረ አሁን አማራ ክልል ባህር ዳር ውስጥ እያንዳንዱ ከተማ ይህንን አጀንዳ የምትደግፉ ሰልፍ ውጡ ቢባል ጠጠር መጣያ አይኖርም። ጠጠር መጣያ ኦኬ። ሌላው አብይ አህመድ የሚባል የአማራ ጠላት ምናምን እየተባለ የሚወራው ነገር እንዴት አይነት ጥሩ ነገር እንዳልሆነ ትክክል እንዳልሆነ ልንገረ። አብይ አህመድን የአማራ ህዝብ እንደሚደግፈው ወጥቶ አረጋግጧል። አሁንም ውጣ ብትለው ነገም ወጥቶ ያረጋግጠላል። አብይ አህመድ በጣም ጎበዝ ጠቅላይ ሚኒስቴር ነው። ቫይብራንት ነው። በጣም አክቲቭ ነው። ለጠላት የማይመች ሰው ነው። ሁለተኛ ደግሞ እንቅልፋም አይደለም። እንቅልፋም የሆኑ ሰዎች ጠላታቸው አብይ አህመድ ይባላል። ልንገረ እንደ ኢሳያስ አይነት ወንበር ላይ እዛው ቁጭ ብሎ አርጅቶ እዛው ተኝቶ እዛው አድሮ እዛው ውሎ አንድ ወረቀት ሳይጽፍ የሚወጣ ሰው አብይ አህመድ እኮ ጠላቱ ነው ለሱ። ለምን? ህዝቡ ከሱ ጋር ነው የሚያነጻጽረው። ስለዚህ ይሄ ሰውዬ ቀንም ሌሊትም የሚሰራ በጣም አክቲቭ የሆነ ሰው ስለሆነ በዛ ምክንያት እንደዚህ አይነት መሪ አያገኙም። ማን ያገኛል? ስለማያገኙ ማይሰርቅ ምንም ማያደርግ በቃ ለሀገሩ የሚሰራ ኮሚትድ የሆነ ዴሊቨር የሚያደርግ ይህን ደግሞ በህዳሴ ግድቡ ያሳየ፣ በከተማ በማደስ ያሳየ፣ በግብርናውን በመለወጥ ያሳየ ሰው ነው አብይ አህመድ። ስለዚህ ዝም ብሎ የተቀመጠ ሰው በቃ ይሄ ሰውዬ ካለ እኔ በቃ መኖር አልችልም፣ እንቅልፌ መተኛት አልችልም ይላል። በዛ ምክንያት የመጣ ነው እንጂ አብይ አህመድን የመሰለ ጠቅላይ ሚኒስትር የታገኛለ በዚህ ዘመን። እውነቴን ነው የምነግርህ። ይህንን ይዘን መሄድ አለብን። እሺ ያው የመጣችሁት የምትደግፉትን ፓርቲ በተቻለ መጠን አሽሞንሙኖ ለማቅረብ እና እናንተ ስልጣን ብትይዙ እንዴት ያለ ስርዓት እንደምትመሰረቱ ለገበያ ነው የመጣችሁት ብዬ አስባለሁ። ነገር ግን ይሄ የገበያ ጉዳይ አይደለም፣ ይሄ የሀገር ጉዳይ ነው። የውስጥ ፖለቲካውን በምንሰራ ሰዓት እንደ ፋኖ እንደ ኦነግ እንደ ብልጽግና ምናምን ሆነ ስንቀመጥ እንደ ቲፒኤልኤፍ ሆነ ስንቀመጥ ያን እንተነትናለን። ግን በሀገር ጉዳይ ላይ አንድ ቋንቋ ላይኖረን ራሱ የቻለው ራሱ መተንተን ያለበት ጉዳይ ይመስለኛል። ቅድም ስናገር ነበርና ይሄ የትውልድን ሀሳብ የሚበታትኑ እኔ አሁን ባለው ሁኔታ ዜጎች አንዳንድ ጥያቄዎችን ለምን አነሱ አለም ቅድም ስናገረው ነበር። ይህም ከግምት መግባት ያለበት ነገር ነው። ፖለቲካችን ራሱ ፖለቲከኞቻችን ራሱ መታረም አለባቸው፣ መሞረድ አለባቸው። በሀገራዊ ጉዳይ ልታወራ ስትነሳ ድንገት አንዱ ተነስቶ ይመጣልህና ከዚህ አካባቢ ይውጣለን ይልሃል። ይሄ የኛ ነው ይልሃል። ይሄ አንተ አይደለም ይሄ የኛ ነው ይልሃል። እና እንዲህ ያሉ ነገሮች መስተካከል የለባቸውም። ህዝብ በአንድ ጉዳይ ላይ መጀመሪያ በሚኖርበት አካባቢ ላይ ምቾት ተሰምቶት እንዳይኖር አድርገው እንዴት ነው ተሻግረ ስለሰው ወይም ደግሞ በእጅል ስለሌለ ነገር እንድታመጣ ተባበርልኝ የምትለው? ይሄን መተማመኛ ይፈልጋል። መጀመሪያ እኔ ልኖር የሚሉ ወገኖች አሉና ይሄ በእንዲሁ በቀላል መታየት ያለበት ጉዳይ አይደለም ለማለት ያለው።
አንድ ኤርትራዊ ወንድማችን ገብቷል። እስኪ እሱ የሚለውን እንስማና። እሺ ከዚህ በኋላ ባነሳው ላይ ሀሳብ ልስጥ። በቂ ደቂቃ ስትቻለ ከሁሉም በላይ ማይኮ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። ደህና መሻችሁ? አለን አለን። እሺ ያንተ ሀሳብ ምንድን ነው ባነሳናቸው ጉዳዮች ላይ? ያ እንግዲህ ከተወሰነ ደቂቃ በኋላ ስሰማችሁ ያው አሰብን በኢዝም ይሁን በወዝ ብቻ ማስመለስ አይነት አለብን ምናምን ነው እያላችሁ ያላችሁት። እኔ አሁን እንደ ኤርትራዊ እንደ አንድ ሰላም ፈላጊ ኤርትራዊ መናገር የምፈልገው በመጀመሪያ ደረጃ የኢትዮጵያ መንግስት አሰብን ለመጠየቅ ምንም አይነት ሌጂትሜትም የለውም። አሰብም ሆነ ኤርትራ የኢትዮጵያም አካል ሆነ አታውቅም። ቤዝዶን የትኛው ፋክትን ይዛችሁ አሰብን እየጠየቃችሁ እንዳለም ፍጹም እኔ ሊረዳኝ አልቻለም። ምክንያቱም የኢትዮጵያ መንግስት አሰብን መጠየቅ እንኳን ካለበት there is a lot of ways በፍርድ ቤትም ሄዶ መጠየቅ ይችላል። ግን ይሄ ኤኒዌይስ የተሞከረ ነገር ነው። እነ ዶክተር አርከበ ነው ዶክተር ያዕቆብ የሚባሉ የሞከሩት ጉዳይ ነው። ኢትዮጵያ አሰብን ለመጠየቅ ምንም አይነት መብት የላትም። ኤርትራ ሉዓላዊ ሀገር ነች። ለዘመናት ኢትዮጵያ በዓለም ላይ በቅኝ ግዛት ያልተገዛውኝ አገር እኔ ብቻ ነኝ ስትል ቆይታ አንድ በቅኝ ግዛት የተገዛች አገር ንብረት የሆነውን የአሰብን ኦር የኤርትራን አካል መጠየቅ ወንጀልም ጭምር ነው። አንለስ ክሊርሊ እኛ ይለፍልን በእናንተ ደም ላይ ብሎ ወደ ኤርትራ ወረራ ለማድረግ እስካልሆነ ድረስ ይሄ ዓለም የሚያውቀው ነገር ነው። ሁለተኛ ደግሞ 1888 ላይ በርሊን ኮንፈረንስ ላይ ዓለም ላይ ያሉ ሀገሮች ዛሬ ላይ ቦርደራቸው ዲማርኬሽኑ የተሰራው ከ1888 ከበርሊን ኮንፈረንስ በኋላ ነው። እነ ፈረንሳይ እነ ጀርመን ዛሬ ላይ የያዙትን ቅርጽ የያዙት ከበርሊን ኮንፈረንስ በኋላ ነው። እነ ናይጄሪያ፣ ካሜሮን፣ ድሆል አፍሪካ ላይ ያለው ባውንደሪ ዲማርኬሽኑ የተሰራው ከ1888 በኋላ ነው። ሴም ቲንግ የኤርትራም ኮሎኒ የሆኑ ሀገሮች በሙላ ኢንክሉዲንግ ኤሪትሪያ ያንን ያካተተ ስታተስ ነው ያላት። በታሪክ አጋጣሚ ኃይለሥላሴ ከነ ጆን ኤፍ ኬኔዲ ጋር በነበረው ከፍተኛ የሆነ ዲፕሎማሲ ኤርትራ በፌዴሬሽን ከኢትዮጵያ ጋር በምትቀላቀልበት ሰዓት ላይ በሰዓቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት እነ ገርማሜ ንዋይ እና እነ መንግስቱ ንዋይ የመንግስት ግልበጣውን አድርገው የብሔር ብሔረሰቦች የዚህ አሁን ያለው አይነት የኤትኒሲቲ ፕሮብሌም ጀምሮ ያ ነገር ኤርትራን በፌዴሬሽን ማቆየቱ ለኃይለሥላሴ ዴንጀረስ መስሎት ስለተሰማ ኤርትራ አነክሴሽን ያደረገው ኃይለሥላሴ፣ እሱም ወንጀል ነው። ኤርትራ ከ30 ዓመት ትግል በኋላ ነፃ ስትወጣ ነፃ የወጣችው ኤርትራ ከኢትዮጵያ ተገንጥላም አይደለም። ያ የነበረው የኤርትራ እንደ ሀገር በዓለም ላይ ሪኮግኒሽን የተሰጣትን ሀገር መልሳ ነው ያገኘችው። የተባበሩት መንግስታት ድርጅት፣ አፍሪካን ዩኒየን፣ የተለያዩ የዓለም እንትኖች ባሉበት ቦታ ላይ በነገር ላይ የኤርትራ ህዝብ ለብዙዎቻችሁ ማይነግራችሁ ከኢትዮጵያ ጋር የኤርትራ መንግስት ማይነግራችሁ ከኢትዮጵያ ጋር በፌዴሬሽን ሲዋሃዱ በአብላጫ ድምፅ ውሳኔ ህዝበ ውሳኔ ተካሄዱ። በአብላጫ ድምፅ ደስ እያለ ወሰኑ ነው። በነገራችን ላይ ህዝቡ አልወሰንም። የነበረው በሰዓቱ የነበረው 4 ፓርቲዎች አሉ። ማህበር አንድነት አለ፣ ኤርትራውያን፣ ኤርትራ ጣሊያን፣ አረባዊ ኤርትራ የሚባል 4 ግሩፖች ነው የነበሩት። በዛ ሰዓት ላይ የነበረው የኤርትራ ፕሬዝደንት ተድላ ባይሩ ያ 10 ዓመቱን ይጠብቅ ነው የነበረው።
ኃይለሥላሴ ግን ያደረገው ተድላ ባይሩን አውርዶ ሌላ የማህበር አንድነት የሆነውን ሰውዬ ቁጭ አድርጎ ሳቦታጅ የተደረገበት የ80 ሰዎች ካቢኔ ላይ ድምፅን የሰጠው እንጂ የኤርትራ ህዝብ ድምፅ አልሰጠበትም። ተመዝግቦ የተቀመጠ ነው። ዩኤን ውስጥ ተመዝግቦ ያለ ነገር ነው። ምን ያህል ህዝብ ድምፅ ሰጠ? ምንም ውጭ ሻዕቢያ በብዛት ማይናገረው ለህዝብ አለ። እኛ ሙሉ ዶክመንቱ አለን። ድምፅ መቼ ተሰጠ? ድምፁን እነማን የሰጡት? የነበሩት ሜምበር ኦፍ ፓርላመንት እነማን የነበሩት? ተድላ ባይሩ ላይ ምን አይነት ችግር ኃይለሥላሴ ተድላ ባይሩን ምን አደረጉ? የማህበር አንድነት የሆነውን ሰውዬ የማህበር አንድነቱ ሰውዬ ንጉሱን መሳደብ አቁም። ጀለስ ረጋ አድርገው። እዚህ ጋር ኃይለሥላሴ እያልክ አትጥራው። ንጉስ ነው ሰውዬ። ጃንዌይ ወረቨር አትሊስት ጥራው። ኃይለሥላሴ እያልክ አትጥራው ነበር። አልተሳደብም። እኔ ኃይለሥላሴ በጣም ነው የምወዳቸው። የተሳደበ መስሎኝ አልተሳደበም ልጁ። እሱ ሳይሆን ቆይ ወደ እንትኑ እንምጣ ማይኮ። አሁን ኢትዮጵያ የባህር በር ልታገኝ የምትችለው እንዴት ነው? ኢትዮጵያ በምንም አይነት ሁኔታ የባህር በር ልታገኝ አትችልም። ምንም አይነት ነገር የኢትዮጵያ መንግስት ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ምንም አይነት ሰጥቶ የመቀበል መርህ ወይም ደግሞ አማራጭ ቢያቀርብ የኤርትራ መንግስት እሺ አይልም ነው የምትለው? አይ ቲንክ ያንን እንትን አብይ እድሉን መጠቀም አልቻለም። የኤርትራ መንግስት $150 ሚሊዮን አውጥቶ የአሰብ ሪፋይነሪውን ከፍተኛ የሆነ ኢንፍራስትራክቸር ኢንቨስት አድርጎ ሳውዲ ላይ ከተስማሙት ነገሮች ውስጥ አንዱ 2018 ዓ.ም ላይ በኤር ትራንስፖርት፣ በባህር ትራንስፖርት፣ በተለያዩ ንግድ ላይ ኢትዮጵያና ኤርትራ ኢንቴግሬት እንዲያደርጉ ከፍተኛ የሆነ ስራ ተሰርቶ ተፈራርመዋል። አብይ ግን ያንን አላደረገም። ዛሬ ላይ አዲስ አበባ በከፍተኛ ልማት የምትለማ አዲስ አበባ ወደ አሰብ የሚሄደውን መንገድ አንድም ነገር ጠብ ያለ ስራ አልሰራም። ኦኬ እሺ። አሁን የሻዕቢያ መንግስት ባህሪ የኤርትራ መንግስት ባህሪ ከሶማሌላንድ ጋር የባህር በር ለማግኘት ወይም ደግሞ ወደብም ይሁን ስንፈራረም አረብ ሊግ ጭምር ሳይቀር ቅሬታ የሚያሰማ ነው። እንዳየው ነው ከግብፅ ጋር እንዴት ሲደረግ የሚል ከሶማሌ መንግስት ጋር ምን ሲሆን ያደረገውን እያየ ነው። ከጅቡቲ ጋር ባለንበት ሁኔታ ላይ ታሪካዊ ጠላቶቻችንን አፍንጫችን ስር እያመጣ አላንስ ይፈጥራል። ታጣቂ ኃይሎችን በግዛቱ እያሰፈረ ያሰለጥናል። በሁሉም አቅጣጫ ወደ ውሃ ልናደርግ የምናደርገውን መጠጋት ተቃዋሚ ነው የሆነው። ይሄን ጉዳይ እንዴት ነው የምታየው? የኤርትራ መንግስት ኢትዮጵያ ከማንም ሀገር ጋር አሊያንስ ፈጥራ ስትሰራ ተቃዋሚ አልሆነም። ከሶማሌላንድ ጋር በተደረገው ግንኙነት ሶማሊላንድ የቀይ ባህር አባል ሀገር ነች። 8 ሀገሮች አሉ። የኢትዮጵያ መንግስት ያደርግ የነበረው ኢንቢትዊን ቱ ሶማሊያንስ ጦርነትን ሊያስጭር የሚያስችል በሁለቱ ሶማሌዎች መሀል ላይ ጦርነትን ሊያስጭር የሚያስችል ነገር ምንም አይነት ስምምነት እነዚያ ሁለቱ ሀገሮች ምንም አይነት ስምምነት በሌላቸው ሶማሊላንድ የኔ ነው ብላ ዲፋክቶ ስቴት ነች ሶማሊላንድ። ኤርትራ፣ ግብፅ፣ ሳውዲ አረቢያ፣ የመን፣ ጅቡቲ እነዚህ ሀገሮች ደግሞ የቀይ ባህር አባል ሀገሮች ናቸው። ይሄ ጉዳይ ይመለከታቸዋል። ዶክተር አብይም ቢሆን ከነዚህ ሀገሮች ጋር መጀመሪያ መነጋገር መቻል አለበት። ምስራቅ አፍሪካ ላይ ኢጋድ የሚባል እንትን አለ። ሩዋንዳ ላይ የሚደረገው ነገር የኢጋድ አባል ሀገሮች ይመለከታቸዋል እንጂ የኤርትራ ከሶማሌ ጋር አሁን በሚያደርገው እንትን ሶማሊያ፣ ሞቃዲሾ ሶማሊያ የቀይ ባህር አባል ሀገር አይደለችም። የኢትዮጵያ መንግስት ሶማሊያ ላይ ሄዶ ለሚደራደረው ነገር የኤርትራ መንግስት ኢንቮልቭ አያደርግም። ወይንካምሱ ግን ቀይ ባህር ላይ በሚያደርገው ነገር ግን ቅሬታውን ሊያሰማ ይችላል። ኦኬ፣ እንደ አንድ የኤርትራ ዜጋ አሁን የኢትዮጵያ መንግስት የጀመረውን ነገር እንዴት ነው የምታየው? ላይክ የኢትዮጵያ መንግስት ምንድን ነው የጀመረው? ይሄ አሁን ይሄ ጦርነት ጉሰማውን ነው። በሁለቱም በኩል ለምሳሌ የኤርትራ መንግስት ወደ ደቡብ አካባቢ ወደ ደቡብ የኤርትራ ግዛት አካባቢ በተሳቢ መኪናዎች ወታደሮችን እያመጣ እያሰፈረ ነው። እንቅስቃሴዎችን እያየ ነው። እድሜያቸው ከ60 ዓመት በታች የሆኑ ሁሉ ጥሪ ተደርጎላቸዋል። ይሄ የምታየው የጦርነት ጉሰማ እንዴት ነው የምታየው? ኤርትራ ውስጥ ከእድሜያቸው ከ60 ዓመት በላይ ጥሪ የተደረገላቸው ኤርትራ ውስጥ ይኸውልህ ሀዳስ ኤርትራ አለ፣
የናሽናል ቴሌቪዥን የኤርትራ አለ። በየትኛውም ሚዲያ ይሄ የሚባለው ከ60 ዓመት በታች ምናምን ከኢትዮጵያ ሚዲያዎች ነው የምንሰማው ይህን ነገር። ከኤርትራ ውስጥ ክተት የተጠራ ነገር የለም፣ ምንም ነገር የለም። ሁሉን ነገር የምንሰማው በኢትዮጵያ ሳይድ ነው። አሉ ደግሞ የገቨርንመንቱ ማውስፒሶች የሆኑ እንደነ ስዩም ተሾም አይነት ደግሞ ነገሩን ደግሞ በጣም እንትን ያደርጉታል። የኢትዮጵያ መንግስት ይሄን ጦርነት ቬሪ ባድሊ ይፈልገዋል። ግን ምንድን ነው እያደረገ ያለው? በእንደዚህ አይነት ሶሻል ሚዲያዎች ሰርቬይ እያደረገ ነው ያለው። ይሄ ጦርነት ውስጥ ብንገባ ምን ያህል ኢትዮጵያኖች ከኛ ጎን ይሰለፋሉ ብሎ ሰርቬይ ያደርጋል። የዛሬ 3 ቀን 4 ቀን ፊልድ ማርሻል ብርሃኑ ጁላ በአሁኑ ሰዓት ላይ የሳይኮሎጂካል ዋርፌር ነው እንትን እየተደረገ ያለው ብሏል። በደንብ አድርገው ይሄን ነገር እየሰሩበት ነው ያሉት። የኢትዮጵያ መንግስት አቅሙ አለው። ወደ ኤርትራ ይመጣል ወይ? ኮንስኮንሱ ምንድን ነው? እሱ ለኢትዮጵያ መንግስት ነው እኛ የምንተወው። ዝም ብሎ ተነስቶ የሚወራት ኤርትራ እንደሌለች ማወቅ መቻል አለበት። አንድ ሉዓላዊ የሆነች ሀገርን መጥቶ ሲወር የኤርትራ መንግስት ደግሞ ተመሳሳይና ተመጣጣኝ የሆነ እርምጃ ሊወስድ ይችላል። ለዛም ደግሞ ኬፓብል ነው። በመጀመሪያ ደረጃ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ለመግባት ፖዚሽኗ ጥሩ ፖዚሽን ላይ ማንም ሰው ሊያውቃ የሚችለው እንትን ነው። በኢትዮጵያ ሳይድ ነው ሁሉ ነገር ጉሰማው። ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት፣ የብሔር ብሔረሰቦች ጦርነት ፖለቲካውን እሱ የኛ ጉዳይ ነው። በመንግስት ደረጃ አውራ እሱ የወንድምና አይ ቲንክ ያው የሚነካካ ነገር ስለሆነ እንጂ ስለ ኢትዮጵያ ብዙም አት ዘ ሴም ታይም ደግሞ እናንተም ያው የኤርትራን የውስጥ ጉዳይ እያወራችሁ ስለሆነ በውስጥ ጉዳይ አልገባንም። እንደ ኤርትራ መንግስት ነው እያወራን ያለ ነው። አሰብ እኮ የኤርትራ ሌጂቲሜት የሆነ እንትን ነው። ስለዚህ በእኛ በውስጥ ጉዳያችን ነው እያወራችሁ ያላችሁት። በውስጥ ጉዳይ ሳይሆን እንደ ኤርትራ መንግስት ምንድን ነው ምላሹ የሚሆነው? ሪታይለት ያደርጋል ወይስ ምንድን ነው እያልን ያለ ነው እንጂ በውስጥ ጉዳይ ገብተን እናንተ ውስጥ ብሔር ብሔረሰቦች አሉ እንትና ከእንትና ጋር አይዋደድም ኩናማው ተጨቁኗል እያልን አላወራንም ለማለት ነው። እኔ ጦርነቱ ምንድን ነው ላልከው ነገር ነው። ኢትዮጵያ ያለችበት ፖዚሽን፣ ኢትዮጵያ ውስጥ ያለው ሲቹዌሽን ኢትዮጵያን ከኤርትራ ጋር ጦርነት ውስጥ ለመግባት ሶ ቬሪ ሪስኪ ነው። አንለስ አሁን ያለው የኢትዮጵያ መንግስት ሌላ አጀንዳ ኖሮት ሌላ አይነት መንግስት የመመስረት ዓላማ እስከሌለውና ኢትዮጵያን የመበታተን አይነት ዓላማ እስካልያዘ ድረስ ዳይሬክትሊ ከኤርትራ ጋር የሚገባበት ጦርነት ከእንግዲህ በኋላ የተለየ አይነት ዲሞክራሲ ሊኖራት የሚችል ኢትዮጵያ ነው ልትኖር የምትችለው። ጦርነት ኢትዮጵያን ይበታተናታል ነው የምትለው? 100%። ኦኬ፣ እሺ፣ ቴንክ ዩ ማይኮን አመሰግናለሁ። የመጨረሻ የምትናገሩት ንግግር ከሌለ እኔ በዚህ ላጠናቅና በዚህ ጉዳይ ነገም ከነገ ወዲያ እንመለሳለን። እኔ አንድ ነገር ልናገር ቴዲ፣ አንድ እድል ብትሰጠኝ ደስ ይለኛል ቴዲ። በጣም ደክሞኛል። ሁላችሁም አንድ ደቂቃ ስጠኝና ላጠቃልል። ማይኮ ባወራው ላይ ብቻ ነው ካወራ ደግሞ እንደገና እሱ መመለስ አለበት። ነገ ከነገ ወዲያ ተመልሼ ይመጣል እንዲመልስ አስተያየቴን ሰጥቼ ለመሄድ ነው። አንደኛ ምን መሰለህ፣ አሰብ ላይ የኢትዮጵያ የኤርትራ ግዛት ሆነ አታውቅም፣ ኤርትራ የኢትዮጵያ ግዛት አካል ሆነ አታውቅም ይላል። በሌላ በኩል ደግሞ ቅኝ ግዛት በኢትዮጵያ ተይዛ ነበረ ይላል። ከእንደገና ደግሞ ነፃ ወጥተናል ይላል። ነፃነታችንን ያገኘነው በኃይል ነው ይላል። ስለዚህ አሰብን ቀምቶ በኃይል ወስዷል፣ የኤርትራንም ግዛት ወስዷል አላልኩኝም። እኔ ኤርትራን ቅኝ ግዛት ይዛታለች አላልኩኝም። ኃይለስላሴ አኔክሴሽን ያደረገው አንዴ እንደዛ አይደለም። ይሄ የአንድ ቆፍጣና ኢትዮጵያዊ ቤት ነው። በመደማመጥ ነው የምናወራው። አንደኛው ይናገራል፣ አንደኛው ያደምጣል። እንደዛ ነው የምናደርገው። ማይኮብት ምን እንደሚናገር መስማት አለብን። ከዛ አንተን ምን እንደሚናገር አድማጭ ተመልካች ማወቅ አለባቸው። ክሮስቶክ አቁሙ። እሺ፣ አንተ ሀሳብን በሁለት ደቂቃ አጠቃልል። ኢትዮጵያውያን ሳይስማሙ፣ ሳይሰጡ፣ ሳይደራደሩ፣ ሳይነጋገሩ ድንበር ይሄ ነው ብለው ሳያስረክቡ የሄደ ነገር አለ። ውይይት ያልተደረገበት፣ ምክክር ያልተደረገ፣ ውሳኔ ያልተሰጠ። የኤርትራ ኢንዲፐንደንሲ ሪኮግናይዝ ተደርጓል፣ በኢትዮጵያ ተቀባይነት አለ። የኤርትራ ድንበር ግን በኢትዮጵያ ይሄ ነው ተብሎ የተሰጠ ነገር የለም።
ያ በሌለበት በጉልበት በቅድሚያ በንጥቂያ የተወሰደ ነገር አለ። ያ በጉልበት የሄደ ነገር ደግሞ ጊዜውን ጠብቆ በጉልበት ይመለሳል የሚል የኢትዮጵያውያን ጽኑ አቋም አለ። ያን የኢትዮጵያውያን ጽኑ አቋም እንግዲህ መጨረሻውን የምናየው ነው። ግን በጉልበት የሄደ ነው፣ በግፍ የሄደ ነው፣ በኃይል የሄደ ነው። ይህ የኃይል ሚዛን በሚቀየርበት ጊዜ ወደ እናት ሀገሩ ወደ ኢትዮጵያ በኩራት የሚመለስ ይሆናል ማለት ነው የሚለውን መጨመር ነው። ለሁላችሁም እድሉ እሰጣለሁ። ማይኮ በጉልበት ነው የሄደው፣ በጉልበት እንመልሳለን ይላል። ምን ትላለህ? ምን አለ መሰለህ ቴዲ፣ ይሄ በጉልበት ሄደ በጉልበት ተመለሰ፣ ኢትዮጵያ ቅኝ ግዛት ገዛችን። ኢትዮጵያ እኛን ቅኝ ግዛት አልገዛችንም። ኃይለሥላሴ አኔክሴሽን ያደረገው የራሱ ያልሆነውን መሬት ወሮ ነው የያዘው። ኤርትራ ድሮም የባህረ ነገስታት ሀገር ነች። የራሷ ነገስታት የነበራት ሀገር ነች። በአክሱማይት ኪንግ የኤርትራና የኢትዮጵያ ቁርኝት በአክሱማይት ኪንግደም ጊዜ ብቻ ነው። የዛጉዌ የዚህ የሰለሞን ዳይናስቲክ የኩኖ አምላክ በመጣበት ሰዓት ላይ ኤርትራ ሉዓላዊ ሆና የኖረች እንደ አውቶኖሚ ስቴትም ሆና ኖራለች። በራሷ ኪንግ ሆና ደግሞ ኢምፓየርም ሆና ኖራለች። እስከ ስዋሲኪ ድረስ ኤርትራ የራሷ ግዛት ነበራት። አንተ በጠራቸው ጊዜያቶች ሁሉም ኢትዮጵያ ውስጥ የምታያቸው አውቶኖሚ ነበሩ። ኢትዮጵያ እንደ ሀገር ራሱ የቆም ነው በምኒልክ ናቸው። ወይል እንግዲህ እሱ ምስክርነቱን እንግዲህ እሱን ከሰጠኸኝ ኢትዮጵያ የምትባለው ሀገር እንደ ኢትዮጵያ ቅድም እንዳልኩ ነው። እነ ፈረንሳይ ዓለም አሁን ላይ ይሄ የኢምፓየር የሚባል ሀገር አይሰራም። ሀገራት እንደ ሀገር የቆሙት ከ19ኛው ክፍለ ዘመን በኋላ ነው። ኢትዮጵያ ክሌም የምታደርገው በዛ ሰዓት አሰብ ኢትዮጵያ ውስጥ ኖር አታውቅም። በታሪክ አጋጣሚ በንጉሱ ጊዜ ብቻ ነው የነበረችው፣ ኢንክሉዲንግ በደርግ ሰዓት ላይ ማለት ነው። ያ ደግሞ አኔክሴሽን የተደረገውን የኤርትራን አካል በወረራ የተያዘ ነው። ለዛ ደግሞ የኤርትራ ሕዝብ በጀግንነት ታግሎ መሬቱን አስመልሷል። ኦኬ፣ የቆየውን የኢትዮጵያ ካርታን የምታገኙ ሰዎች ተመልከቱ። ኤርትራ በሪፍረንደም ራሱ ከኢትዮጵያ ከተለየች በኋላ 1993 አካባቢ ከተወሰነ ጊዜ ድረስ አሰብ በኢትዮጵያ ፓርት ነበረች። አሁን ይሄ ንግግሮችን እንደዚህ አይነት ነገሮችን አሁን በቨርባሊ እንደዚህ ስንነጋገር እሱም ኤርትራዊ ነው፣ ለሀገሩ ነው የሚቆመው። እናንተም ኢትዮጵያውያን ናችሁ፣ ለሀገራችሁ ነው የምትቆሙት። እሱም እጅ አይሰጥህም፣ አንተም እጅ አይሰጥም። እሱም በእጅ ያለውን እውነት ውሸት ነው የሚያደርግብህ፣ አንተም በእጁ ያለውን እውነት ውሸት ነው የምታደርገው። መጨረሻ ላይ ወዴት ይወስድናል ይሄ ጉዳይ? አፄ ዘርዓ ያዕቆብ ምን ትላለህ? እዚህ ላይ የምትጨምረው 2 ደቂቃ እዚህ ላይ የምትጨምረው 2 ደቂቃ እዚህ ላይ የምትጨምረው 2 ደቂቃ እዚህ ጋር አንድ ነገር ልጨምርልህ ሄድ እዚህ ጋር 3000 ሰው አለ። አሰብ በወሎ ጠቅላይ ግዛት ውስጥ የነበረ ኤቪደንስ የሚሰጠኝ ሰው ካለ አካውንቱን ይላክልኝና $1000 እከትለታለሁ። እሺ፣ 3000 ሰዎች እዚህ ውስጥ አሉ። የዶክተር ያዕቆብን መጽሐፍ ታምንበታለህ? ዶክተር ያዕቆብ እኮ ዓለም ላይ እየዞረ አሰብ የኢትዮጵያ ነበረች ብሎ ይከራከር የነበረ ሰውዬ ነው። እሺ ማይኮ፣ እሺ አፄ ዘርዓ ያዕቆብ ኦኬ፣ ቴንክ ዩ። አንተ ነህ ማይክን የሚውት ታደርግልኛል? እኔ ጎኔ ካለው ወንድሜ ጋር ይሄ እንደውም አሁን ያለውን አይ ቲንክ የኢሳያስን ጋቨርንመንት አይ ቲንክ ሞር ጠላት ለመግዛት እየመጣ ያለ ልጅ ነው እንጂ ጠላት ወዳጅ ለማፍራት አይመስልም። መተህ ልንገርህ አንድ ነገር፣ ንጉሶችን እንደ አማራ ብሔርተኛ እኔ አሁን ካለው ጋቨርንመንት ጋር ችግር የለብን ከኢሳያስ ጋቨርንመንት መተህ ግን የኔን ንጉስ ግን እንድትሳደብ ግን አልፈልግም። ይህንን ግልጽ ነው። ስለዚህ አምጥተህ ሆን ብላ ንጉሱን ተሳድቤያለሁ። በእናትህ ረጋ በላ በእናትህ እኔን መተህ እዚህ ጋር እንትን አድርገው ስትናገር ስርዓት አድርጋለሁ። አንተ ስርዓትን ያዝ። እንደዚህ አይነት እንዳንተ አይነት ቡሽቲ ኤርትራ ኔጋ አንተ ሹጣም እናትህ ልብዳት እካካ እኔ የጠፋው ቴዲ ጭራሽ በአንድ ጊዜ ከፍ ያለውን ውይይት በአንድ ጊዜ ወደ አረቄ ቤት አድማጭ ተመልካቾች በጣም ይቅርታ ጠይቃለሁ ለሰማችሁት ወራዳ ንግግር ማለት ነው። ጭራሽ በጣም ከልቤ ይቅርታ ጠይቃለሁ። የአማራ ስትሮንግ የምትጨምረው ነገር አለ?
ቴዲ ይቅርታ እየሳኩኝ ነበር። በጣም አጭር ነገር ነው። አይ ነው ወደ ቁም ነገሩ እንመለሳለን። በጣም ትልቅ ነገር ነው እየተወያየን ያለ ነው። ያው እንግዲህ አይ ቲንክ የቲክታክ ባህሪ ነው መሰለኝ ሰዎች እንደዚህ ያደርጋል። አንድ ነገር መናገር ፈልጋለሁ። እኔ አንተነህ በጣም ምስኪን ሰው ይመስለኛል ሳስበው እና ባለፈውም የሰጠው ጥሩ ሳጀሽን ነበረ። ታስታውስ ከነበረ አማራ ክልል ውስጥ ላለው ኃይል አንድ ክፍለ ጦርና እንተውለትና የቀረ ያለውን መከላከያ በሙሉ አውጥተን አማራ ክልል ውስጥ ያለውን አንድ ክፍለ ጦርና ያለው ሚኒሻ ፋኖን ይመክታል ብሏልና እኔ በዛ ሀሳብ በጣም እንደምስማማ ልነግረው ፈልጋለሁ። ግን ለአንተ ደግሞ አንድ ነገር ልንገረው ስለ ፔትሪዮቲዝም ምን እንደሆነ ማለት ነው። ፔትሪዮቲዝም ይላሉ ዲፋይን ሲያደርጉት ሰዎች ፔትሪዮቲዝም ኢዝ ላቪንግ ዩር ካንትሪ ኦል ዘ ታይም ኢን ኢትስ አፕስ ኤንድ ዳውንስ ማለት ነው። አገርህ ድሃም ስትሆን ሀብታምም ስትሆን ምንም ስትሆን አገርህን ሁሌ ትወዳለህ። ኤንድ ላቪንግ ዩር ገቨርንመንት ዌን ኢት ዲዘርቭስ ያደረግ ማለት ነው። ገቨርንመንት ሁልጊዜ ክሪቲሳይዝ ነው መደረግ ያለበት። ገቨርንመንት ፕሬዝ አይደረግም። ምክንያቱም ገቨርንመንት ማለት እናትህን የምትወዳትን እናትህን እንዳገባ ሌላ ሰው አድርገህ ነው የምታየው እና ኦልዌይስ ኪፕ ገቨርንመንት ኦን ኢትስ ቶስ ኮምፎርታብል መሆን የለበትም እና በዛ ልክ የአብይ አህመድን ፕሬዝ እንትን ስታደርግብን በቃ ምን ልበልህ በቃ እንትን አለኝ እና ለዛ ነው። ስለዚህ እኔ ይሄንን እንትን የምቃወመው ለምን መሰለህ አንተ ነህ ባንዳ ስለሆንኩ አገሬን ስለምወድ ነው። አገሬን ስለምወዳት አገሬ በመጥፎ ሰው እጅ ስለሆነች አገሬ ካንሰር ታማ ቫዝሊን ቀብቶ አደባባይ እንዳወጣ ሰው ነው ያየሁት ማየው። ይሄን መንግስት አንተ መንገድ ሰርቶ ምናምን የምትለው ካንሰር የታመመ ሰው ሰርጂካል ትሪትመንት ነው የሚያስፈልገው፣ ኬሞቴራፒ ምናምን ነው የሚያስፈልገው። አገራችን ውስጥ አንተ እኮ ቅድም ተናግረዋል። ለምሳሌ በአባይ ግድብ ተጣልተናል። እኔም ቅድም እያነሳሁት ነበር። በቴዎድሮስ አዳኖም ተጣላን፣ በተለያዩ ሰዎች እንጣላለን። ያ የሆነው እንደዛ የሚያደርግ ስርዓት ስለሰራን ነው እንጂ ኢሳያስ አፈወርቅ የሚባል ሰው ኤርትራ ስላለ አይደለም። ስቶፕ ይሄ አውትሶርስ ማድረግ እናቁም። ቅድም አያና እያለ የነበረው ይሄ ነው። ኢሳያስ እስካለ ድረስ ይሄ ነገር ይቀጥላል። ኢትዮጵያ እንዲህ እስከሆነች ድረስ ነው ይሄ ነገር የሚቀጥለው። ኢትዮጵያ እንዲህ እስከሆነች ድረስ ነገ ኢሳያስ ብሄድ ግብፅ ይመጣል፣ ግብፅ ብትሄድ ሱዳን ይመጣል። እያንዳንዱ ሀገር አድቫንቴጅ ይወስድብናል። ሶ ዋት ሹድ ዊ ዱ? ይሄ ስርዓት መቀየር አለበት። ይሄን ስርዓት ለአብይ አህመድ መስጠት ማለት መሪው የተበላሸን መኪና ላይ ኤክስፔሪንስ ያለውን ሽፍርን መስጠት። ይህን ጃዋር መሐመድ በደንብ አድርጎ ገልጾታል። ምንድን ነው ያለው ጃዋር ሲገልጸው? ኢትዮጵያ ፍሬን በጥሶ ሁሉን ሰው አሳፍራ ጃዋር ነው መረራ ጉዲና ናቸው ያሉት እና በሆነ ገደል ውስጥ እየሄደ እንዳለ ነው የሚታየኝ እና የገደሉ አፋፍ ውስጥ ደርሰናል። አብይ አህመድ የሚያደርገውን ነገር የሚያውቅ መሪ አይደለም። አገራችን እንደዛ ነው የሆነችው። ስለዚህ ይችን ሀገር ለማዳን መጀመሪያ ወደብም እንዲኖራት እንደ ሀገርም እንድትኮራ እንድትቆም ስለምወዳት መጀመሪያ በሁለት እግሯ እንድትቆም ፈልጋለሁ። ይሄ ነው እና በዚህ መልኩ መታየት አለበት ለማለት ነው። ጦርነት ከፈለጋችሁ ጦርነት ካልጠራችሁን ብትጠሩንም አልመጣም እንትን ብትሉ ለምን መጀመሪያ ሀገራችንን ማዳንና ማከም አለብን ብለን ስለምናምን ይሄ የኔ እምነት ነው። እንትን ስል ምናልባት ቅድም እናንተ ስላልክ ነው እንጂ ይሄንንም ብለው የጊዜ እምነት ነው ነገር ማይኮ ካለ አንዳንድ ቁጥር ጻፍልኝ በስተት ታንኪዩ ቴዲ ከልብ አመሰግናለሁ። ይሄ አንሚዩት አድርጋችሁ እርስ በርስ መሰዳደብ እዚህ ስንት ሰው ነው የሚያደምጣችሁ? እዚህ ጋር አፄ ዘርዓ ያዕቆብ እንዲህ ያለ ነገር ማድረግ የለብም። ትልቅ ፖለቲከኛ ና አንደኛ ማይክ ልጁ አፄ ኃይለሥላሴን አልተሳደብም። ሆል ታይም እያደረገ ያለው አፄ ኃይለሥላሴ ወራሪ እያለ ሲያወራ እኔ እኮ ሰማዋለሁ። ይሄ መጀመሪያው ጊዜ ሌሎች ቤት በግድ ስድብ የሚባል ነገር ጥንቃቄ የሚጠቀመጠው እና ይሄ አላስፈላጊ የተነጋገራችሁት ቃል እናንተን አይመጣም። ምን እንደሆነ ልንገርህ። እኔ አሁን ለምሳሌ እኔ መጥቼ ከዚህ በፊት የተደረጉትን ብዙ አማራ ላይ እኮ ቡርቃ ዝምታን ምናምን የጻፈውን እናውቃለን። ወደኋላ ተነስቼ ግን ታሪክ እየመዘዝኩ አላመጣም አይደል? እሱ አንድ ነገር ነው። እሱ ተማምን ያለባቸው ምንም አይነት አጸያፊ ንግግር ከአንደበቱ አልወጣም። በቃ በመሰለው መንገድ ኤርትራዊ ነው፣ እሱም ለሀገሩ ነው የሚከራከረው፣ አንተም ለሀገር ነው። በተረፈ በስነስርዓት ነው አክብሮ ልጁ እያወራ ያለ እና አንተን ባህል ገብት አፄ ኃይለሥላሴን ተናገረ ምናምን ያልከው እሱ እንደውም ደንግጦ ጭራሽ ጥያቄ ጠየቀኝ። ተሳድቤ ያለው እንዲህ ምናምን ትሄዳለህ ነው አልተናገረም። ሁለተኛ ላይ ይሄ ባኬንድ ፎር ስትመላለሱ የተናገራችሁትን ንግግር በታመር ነው ቶሎሬት አላደረግም። እኔ ባህሪው ስለተመቸኝ ነው ልጁ ድጋሚ ያስገቧት። ምክንያቱም ለእኔ አይደለም እዚህ ጋር የሚያደምጧችሁ ሰዎች አሉ። እዚህ ጋር እናንተ ስትደረደሩ አንደኛ መሰዳደሩ አንተ ተሰዳደበ ትሄዳለህ፣ ግን ጆሮቸው የሚሰቀጥጣቸው የሆነ ነገር ለማለት
እንድታስገቡ በማለት ነው ድጋሚ መለስኳችሁ እንጂ እንዲህ ያለ ነገር ሁለተኛ እንዳታሰብ። እሺ አፄ ዘራቆ ሁለተኛ ሁለት ደቂቃ ልስጥ። ኦኬ እኔ ምንድን ነው ይኸውላችሁ፣ ታሪክ ነው። ታሪክ ጋር ስንመጣ እኔም በጣም ብዙ ታሪክ አለኝ። ባይዘው አማራ ለዚህ ሁላ የደረሰበት ማለት ያንን ሁላ ትቼ ስንመጣ መተህ ግን አንተ ኃይለሥላሴን እየቆሰቆስክ ወሮ ምናምን እያልክ ስትመጣ እኔ ደስ አይለኝ። እንደ አማራ ብሔርተኛ እኛ ደስ የማይለን ነገር እኔ አሁን ለምሳሌ የኤርትራ ወንድሞቼ ናቸው፣ ችግር የለብኝም። እነሱ እህቶች ወንድሞቼ ጋር እነሱን ሴም ቲንግ ሶማሌም፣ ሲዳማም፣ ሌሎም ኢጅፕትም ሊሆን ይችላል። አሮንኬ ግን ኤንድ ኦፍ ተዴ ግን እንደ አፍሪካ ስናወራ ደግሞ ማለት ኤንድ ኦፍ ተዴ ግን አምጥተህ ንጉሶቹን ማጥላላት ሲጀምር ምን ሲል እሱ ሌላ ነገር። የዛን ጊዜ እኛም ይሄንን ዝም ብለን ቁጭ ብለን አለ ይሄንን አንደርስታንድ እና ሌሎቻችሁ ኤርትራኖችም እኛ አሁን ለምሳሌ ጋቨርንመንቱ ጋር ችግር እያለን እያወቃችሁ ብዙ ነገር በዚህ ሰዓት ውጊያ ላይ እንዳለን እያወቃችሁ ሆን ብላችሁ ግን ይሄንን ነገር አውቃችሁ ንጉሶቹን አማራ ማህበረሰብ ላይ አውቃችሁ ለመጠቅጠቅ የምትፈልጉ ኤርትራኖች ካላችሁ አቁሙ። ይሄ ትክክል አይደለም ብዬ የማስብ ነው። እኛ ከኤርትራን ጋር ችግር የለብንም፣ ችግር ኖሮብንም አያውቅም። ግን ንጉሶቹ ግን የኛ እንደ አማራ ብሔርተኛ የምንወዳቸው የምናከብራቸው ንጉሶች ናቸው እና ንጉሶቹን በስታይል እያደረጉ ጠቅጠቅ ማድረግ የለም። እኔ ብዙ ወርዶች ስለሰማሁ ወሮ ይዞ ምናምን እያለ ሲመጣ እንደገና በዛ ላይ ዝም ብሎ ኃይለሥላሴ ብለህ እንደ ሬጉላር እንትናት እኔ አሁን ለምሳሌ አሁን ያለውን ጀነራል ፊሊጶስ ብዬ ነው የምጠራው አይደል? አንተም ሪስፔክት አድርገህ ኃይለሥላሴ ዝም ብለህ እያልክ እንድጠራው አንፈልግም። ንጉስ እንደሆነ ታውቃለህ። ስለዚህ ሪስፔክት አድርገህ በዛ ሪስፔክት ወይ አውራው ለማለት ነው ያንን ያልኩት እና ይሄንን አንደርስተ ሌላው በዚህ ሰዓት እንደመጨረሻ የምናገረው በዚህ ሰዓት ላይ ዊኖ ስፔሻሊ በአዲስ አበባ ላይ የኤርትራን ማህበረሰብ ወደ እስር ቤት ለማስገባት እየተሯሯጡ ነው ያሉት። የኢትዮጵያን ገቨርንመንት ይህንን ሰምተናል እና ይህንን እንደ አንድ የአማራ ብሔርተኛ ወይም እንደ አንድ ኢትዮጵያዊ ይህንን ነገር እናወግዛለን። ይሄ ወደፊት ችግር ይዞ ይመጣል እንደዚህ አይነት ነገር ቢካዝ ይህንን ነገር ሴም ቲንግ አሁን ለምሳሌ የኤርትራን ገቨርንመንት አይ ነው ሶማሌ ላይ እያሰለጠነው መሆኑን አውቃለሁ። ከሶማሌ ጋር ጥሩ ግንኙነት አላቸው እና እዛ ጋር ደግሞ ሄደው ደግሞ ምስኪን የሆኑትን የኦሮሞ እህት ወንድሞቻችን ደግሞ ከዛ እንዲያስወጡ ስለማልፈልግ ይሄ ነገር ትክክል አግባብ አይደለም ብዬ አስባለሁ። እንደ አንድ አማራ እና እንደ አንድ ኢትዮጵያዊ ይሄንን አሁን ስፔሻሊ የኤርትራን ማህበረሰብ ላይ መጥተው ለማፈን ምናምን የሚደረገውን ነገር ያንን እናወግዛለን። ቴንኪው ስዩሜ። ባለቀ ሰዓት ነው የመጣው። 2 ደቂቃ ልስጥ። ባለቀ ሰዓት ነው የመጣው። አንዳንዶቻችሁ ማውቃችሁ ልጆች ሌት ነው የምትልኩት፣ ልክ ልወጣ ስል ማለት ነው እና እምቢ ማለትም ደግሞ ይቸግረኛል። ከገባችሁ ደግሞ ማውራት አለባችሁ እና ስዩሜ። ኦኬ ቴዲ፣ እኔ በአጭር 2 ደቂቃ በ2 ደቂቃ ልጨርስ። የመጀመሪያው በአጠቃላይ አሁን ኢትዮጵያ ባለችበት ሁኔታ ጦርነት ውስጥ መግባት አለባት ብዬ አላምንም፣ አብይም ያደርጋል ብዬ አላምንም። ነገር ግን ኢንጀነራል ከፖርት ጋር በተያያዘ እኔ ኢትዮጵያ ይገባታል፣ ያስፈልጋታል። የዓለም አቀፍ ሕግም ተጠቅመን አደሴም ታይም ሂስቶሪካል ባክግራውንድ ከኤርትራ ጋር በተያያዘ ኢትዮጵያ ነው ሪኮግናይዝ መጀመሪያ ያደረገቻት። እሱም ደግሞ በትራንዚሽናል ገቨርንመንት ወቅት ነው። እነ መለስ በወቅቱ ከህግ አንጻር ካየነው ማንዴት የላቸው፣ ማንዴት ሳይኖራቸው ሪኮግናይዝ አድርገው ነው ኤርትራን እንግዲህ ሌላ ሀገር እንድትሆን ያደረጓት ማለት ነው። እኔ ከጥቅማችን ይሄ በኢኮኖሚም በሴኪሪቲም እንግዲህ ጂኦፖለቲክስ ሁሉም ከዓለም ሬድሲ አካባቢ ተስቦ የሚመጣበት ምክንያት እዛ አካባቢ ጥቅም ስላለው ነው። አሁን ኢቨን ግብፅም ፖርቱን ያ መንገዱንም ሁሉ እያሰፋች እየሰራች ነው። ከጥቅም እኔ አጠቃላይ አቋሜ አሁን ያለው መንግስት ግን የሚታመን አይደለም። ኢቨን እሱን አምኖ ተከትለህ ህይወት የምትሰጥለት አይደለም። እስከ ጥግ ድረስ ይሄዳል ብዬ አላምንም። ሆኖም ግን ሬድ ሲ፣ አረብ ሲ፣ ኤርትራያን ሲ፣ ባህረ ነጋሽ የሚባለው በኢትዮጵያውያን ኢቨን ኢትዮጵያን ሲ ብለን ነው መጥራት ያለብን። ባብ አል ማንደብ ስትሬት የሚባለው ኢትዮጵያን ስትሬት ብለን ነው መጥራት ያለብን። ቢካዝ ሂስቶሪካሊ እነዚህ አካባቢዎች የኢትዮጵያን አካል የነበሩ ናቸው። ኢትዮጵያውያን እስከዛ ድረስ ኢንተረስታችን አስፍተን መጠየቅ መቻል አለብን። ለዛ ግን ሁነኛ የሆነ ኢትዮጵያና ኢትዮጵያዊነትን የሚሰማው ኢትዮጵያውያንን በአንድነት አስተሳስሮ ወደፊት ማራመድ የሚችል ሰው ያስፈልጋል። አብይ ያንን አያደርግም። በነገራችን ላይ ሰሞኑ አድዋ ተከብረዋል አይደል? አጤ ምኒልክ በወቅቱ ኢቭን እርሳቸውን ሲቃወሟቸው የነበሩ ባላባቶች ጭምር እርሳቸው ሲጋብዟቸው ለጦርነቱ የመጡበት ምክንያት ምኒልክ ማንንም ካሸነፉ በኋላ እንኳን
በጠላትነት አይደለም የሚፈርጇቸው። እነዛን ሰዎች አካባቢውን እንዲያስተዳድሩ ያደርጉ ነበር። አሁን ያለው ግን የአብይ ስርዓት ሁሉንም በጠላትነት የፈረጀ በመሆኑ እምነት የለው። በቀጣይ እናወራበታለን። ይሄን አስፍታ ኦኬ። የመጨረሻ ለማይኮ ለአንተ 2 ደቂቃ ልስጥህ። 2 ደቂቃ ከ2 ደቂቃ ባልበለጠ ፕሊዝ። እኔ ለማይኮ የምለው የተለያዩ ህግጋትን እየጠቀሰ ልክ ኤርትራ ህግን እንደምታከብር የተለያየ የዓለም አቀፍ ህግጋትን ጥሳ ትግራይን እንዳልወረረች ባድመ ጊዜ ኢትዮጵያን እንዳልወረረ የተለያየ ጅቡቲን፣ የሊቢያ ደሴቶችን፣ ሀኒሽ ደሴቶችን በተለያየ ጊዜ ብቻ ዓለም አቀፍ ህግጋትን እየጣሰ በህግ እንደሚገዛ ያለው መንግስት እንዳለው ሰው ዛሬ ህግ በየትኛው ህግ ናቸው ምናምን ብለህ ለማውራት ሂፖክራሲ አያስብልህም ወይ? እኔ እንደ አንድ ትግራዋይ አሁን በአልጀርስ ስምምነት መሰረት ህጉን ጥሳችሁ በመግባታችሁ የአልጀርስ ስምምነት ቮይድ እንደሆነ ነው የማውቀው እና በኤርትራ ሉዓላዊነት ከማያምኑ ሰዎች አንዱ ነው እና ተጋሩ ቀናችን ነው የምንጠብቀው እንጂ በኤርትራ ሉዓላዊነት አናምንም። እና አንተ ምን ይዘህ ነው? ምን ሞራል ግራውንድ ይዘህ ነው አሁን በየትኛው ህግ ነው አሰብ የምትወስዱት ብለህ ስትከራከር እዚህ ሰፖስት ቢ ከመጀመሪያውም ህግ ምን እንደሆነ የህግ ቫልዩ አክብር አይደለም ወይ ማሳየት ያለብህ ብዬ አስበ እንትን እና ትላንት ተደምረናል ስትል ቆይተህ አሁን እንትን ስትል ትንሽ አይከብድም ወይ? አይሴ ያለ ሂፖክራሲ ነው ዚስ ፖለቲክስ ብዬ ነው። ኦኬ ማይኮ ምን ትላለህ? ያ እንደ አጋጣሚ ሆኖ መጀመሪያው በእናትን እንዲል አድርጋት ብለህ የተናገርከውን አድማጭ ተመልካቾችን ሶሪ በላቸው። ለእሱ ሳይሆን ለተመልካቾች ይቅርታ ጠይቃለሁኝ። እሱ ነው መጀመሪያ የተሳደበው። እሱንም ይቅርታ ማስጠየቅ ነበረበት። ዘራቆብ ተመሳሳዩን ነገር ማድረግ አለበት። እኔ ብያለሁ። እኔ ለእሱም ቢሆን እኔ ችግር የለብኝም። እኔ ኢግኖራንት ስላለው ለእሱም ቢሆን ችግር ግን ይቅርታ ብያለሁ እኔ መጀመሪያ። እሺ ማይኮ ምን ትመልሳለህ እስኪ? ያ እንደ አጋጣሚ ሆኖ ኤርትራ በታሪክ ማንንም ሀገር ወራ አታውቅም። በየመን የሃኒሽ ደሴት ያለውንም የሃኒሽ ደሴት ኢቨን መንግስቱ ኃይለማርያም ራሱ የመሰከረው ነው። ኤርትራ በኢትዮጵያ አኔክሴሽን በተደረገበት ሰዓት ላይ ሃኒሽ ደሴት በኢትዮጵያ ክልል ውስጥ የነበረ ነው። የራሷን እንትን የወሰደችው የኤርትራ መንግስት ግን ዋሎ ደሚወስ ሀምብል የሆነ መንግስት መሆኑን የምታውቀው ልክ ፍርድ ቤት ሄዶ ሲፈረድበት ጨርቄ ማቄኝ ሳይል ነው የወጣው። ከጅቡቲ ጋርም በራስ ዱሜራ ነበረ ግጭቱ። ራስ ዱሜራም ሴም ታይም ኤርትራ በኢትዮጵያ ውስጥ በነበረችበት ሰዓት ላይ ራስ ዱሜራ በኢትዮጵያ ክልል ውስጥ የነበረ ነው። ስለዚህ ኤርትራ ሄዳ የወረረችው መሬት የለም። የዚህ የባድመው የሚያለው አፍተር ኦል ዳ ብለዲ ዋር ባድመ የኤርትራ አካል ነው ተብሎ ለኤርትራ አዋርድ የተደረገ ነው። ስለዚህ ወራሪው ወያኔ አንድ ጊዜ አንድ ሀሳቡን ይጨርስ ነው። የባድመ ጦርነት ማን የጀመረው የሚለውን ጠይቅልኝ። አንድ ሀሳቡን ይጨርስ። እሱንም አንድ ላይ አንድ ሀገር የራሱ የሆነ መሬት ሊወር አይችልም። ባድመ የኤርትራ መሬት ነው ተብሎ አዋርድ ተደርጓል። ስለዚህ ጦርነቱ የተጀመረው ባድመን ወረርክ ተብለ ከሆነ የኤርትራ መንግስት መሬቱ ላይ ነው የገባው። ባድመ የራሱ ነው። ስለዚህ ወራሪው አንተ ነህ ማለት ነው። በተረፈ ግን ቅድም ላለው የኢትዮጵያ ቀይ ባህርን የኢትዮጵያ ባህርን እያለ ከሆነ እንግዲህ ይሄ ከክርስትና አማኞች ጋር መጣላት ይሆናል። መጽሐፍ ቅዱስ ላይ ክሊርሊ የኤርትራ ባህር ብሎ ስለተጻፈ መጽሐፍ ቅዱስ ላይ ደግሞ ከዚህ መጽሐፍ ላይ ከቃሉ ላይ አንድም የጨመረ አንድም የቀነሰ ፈጽሞ መንግስተ ሰማያትን አያይም ይላልና የመጽሐፍ ቅዱስን ቃል ልትቀይረው አስበ ከሆነ እንግዲህ እዛ ላይ ያለው የኤርትራ ባህር ነው የሚለው የኢትዮጵያ ባህር የሚል የለም። ስለዚህ ይሄ እንኳ ትልቅ ሪፍረንስ ሊሆናችሁ ይችላል። ዛሬ ላይ ባህር ማይኮ መጽሐፍ ቅዱስ ላይ ስለ ናዝሬት ሰዎች የተጻፈው የአሁኗን አዳማ ነው ማለት ነው። ኖ የአዳማ የምናምኑ እሱ ሳይሆን የኤርትራ ባህር የሚለው ጂኦግራፊካሊ ባህሩ ያለበት ቦታ ላይ ቀይ ባህር ነው። ራይት ናው ኤርትራ ያለችበት ቦታ ነው። ስለዚህ ክሊርሊ ነው የጻፈውና እግዚአብሔርም እንግዲህ ፍርዱን ለመስጠት በደንብ አድርጎ ቁጭ አድርጎልንና እንግዲህ ባህር የሚሉ ሰዎች ከኤርትራውያኖች ብቻ ጋር ሳይሆን የሚጣሉ ከፈጣሪያቸውም ጋር እንደሚጣሉ ደግሞ ይወቁት።
ቴንክ ዩ ከልብ አመሰግናለሁ ማይኮ። ስለ ጨዋነት መጥተህ ሀገርን በሚመለከት የተሰማን ለመከላከል ሙከራ አድርጋል። ሁላችሁንም አመሰግናለሁ። በተመሳሳይ እንደዚህ አይነት ጉዳዮች በሚኖሩ ሰዓት መናገር ይችላሉ የምትላቸው ሀሳባቸው ማካፈል ይችላሉ የምትላቸው ቢኮዝ አንዳንዶች ቴዲ ይሄ ኤርትራዊ አይደለም ትግራዋይ ነው የትግራዋይ ነው ኤርትራዊ ነው ይላሉና እኚህ ትክክለኛ ኤርትራውያን ናቸው ብለህ የምታስባቸው የእናንተ ሀሳብ ያስፈልጋል በብለህ በምታስብበት ሰዓት መሳተፍ በምትፈልጉበት ሰዓት ጠቁመኝ። የተወሰኑ ቦታዎች እድል ሰጣችሁና ታወራላችሁ እናወራለን ለማለት ያለው። ለአሁኑ ግን ላሰናብታችሁ ሁላችሁ ነው። ኦራይት ብሮ ቴንኪው ታች ያላችሁም እንትን ስታደርጉኝ የነበራችሁም ሁላችሁም ቴንኪው አመሰግናለሁ። ሰላም ቴንክ ዩ ቴዲ። ቻው አቶ ኦኬ ይሄ